የኢትዮጵያ ትብብር ንቅናቄ በኢትዮጵያ ስለ ታጋዮች ህብረት፣ ስለ ሽግግር ሂደትና ስለ ሽግግር መንግስት በሚሉ ርዕሶች ስላዘጋጀው ዙም ጉባኤ የወጣ ማስታወቂያ። ዘርፈ ብዙ በሆኑ ችግሮች በተጠመደችው ውዲቱ ሀገራችን ኢትዮጵያ የሚታገሉ የታጠቁ ኃይሎች በመጀመሪያ በመሃላቸው ትግላቸውን እንዴት ማስተባበር አለባቸው? በጥቅሉ በሰላማዊና በትጥቅ ትግል የተሰማሩት ኃይሎች ከሰፊው ህዝብና ከሲቪክ ማህበራት ጋር በመተባበር ፍትሐዊና ዲሞክራሲያዊ ስርዓት ለመገንባት ሀገራችንን በጋራ እንዴት ማሻገር ይችላሉ? ይህን ለማሳካት ምን አይነት ተግዳሮቶች አሉ? እነዚህን መሰናክሎች ለመወጣትስ ምን መደረግ አለበት? የሚሉ ቁም ነገሮች በመጀመሪያው ውይይት ክፍል ይስተናገዳሉ። ከዛስ ሁሉም ባለድርሻዎች ማለትም ስቴክሆልደርስ በእውን ያካተተ የሽግግሩ ሂደትና የሽግግር መንግስት እንዴትና በማንስ ሊመሰረት ይችላል የሚለው ሁለተኛው ውይይት ርዕሳችን ይሆናል። ይህ በጥናትና በምርምር ላይ የተመሰረተ ታሪካዊ ዙም ውይይት እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ እሁድ ፌብሩዋሪ 1 2026 ዓ.ም ከሰዓት በኋላ ከ2 ፒኤም እስከ 6 ፒኤም ኢስተርን ስታንዳርድ ታይም። የኢትዮጵያ ትብብር ንቅናቄ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በወቅታዊ ጉዳይ ላይ ከአቶ አንዳርጋቸው ጽጌ ጋር የምናደርገውን ውይይት ነው ለዛሬ ይዘንላችሁ የቀረብነው። በወቅታዊው የአፍሪካ ቀንድ የጂኦፖለቲካ ሁኔታና በአጠቃላይ በአብይ አህመድ ሰሞንኛ እንቅስቃሴዎች ላይ አተኩረን ውይይት እናደርጋለን። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን አቶ አንዳርጋቸው። ጤና ይስጥልኝ መሳይ፣ እንዴት ከረምክ? እንደምን አለ? እንዴት ሰነበትክ? እንግዲህ 2026 ከገባ አልተገናኘንም። እንኳን ለፈረንጆቹ አዲስ ዓመት አደረሰ። አብሮ አደረሰ። ምን አዲስ ዓመት አለንና ነው አሁን እንደው በልሽ እስቲ ይሁን መቼስ እንኳን አብሮ አደረሰ። እንግዲህ አቶ አንዳርጋቸው ያው ቀደም ሲል እንዳልኩት በወቅታዊ ሀገሪቱ ሁኔታዎች ላይ እናወራለን። ያው ብዙ ነገሮች የሚነሱ ይሆናል። ጊዜ ከፈቀደልን እንግዲህ ያሉትን ዋና ዋና ጉዳዮች ለማንሳት እሞክራለሁ። ትልልቆቹ ጉዳዮች ከሆኑት አንዱ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ሰሞንኛ ክስተት ነው። ክስተቱን እንግዲህ ሁላችንም ስንጠብቀው የነበረ ነው። ይሄ ነገር እንዲመጣ ደግሞ በአንድም ይሁን በሌላ ከጀርባ ከፍተኛ አስተዋጽኦ ካደረጉት አንዱ አንተ እንደሆንክ በቅርበት አውቃለሁ። ስለዚህ ይሄ ምስረታ ምን ትርጉም እንዳለው ላንተ በትክክል ይገባኛል። ለማንኛውም እስቲ ስለ አንድነት ምስረታውና አጠቃላይ የፋኖ ወቅታዊ ሁኔታን በተመለከተ ምን ማለት ይቻላል? ስለ አዲስ ዓመት ስታወራ በኔ ግምት በዚህ አዲስ ዓመት ከሆኑት ትልልቅ ነገሮች ምስራቅ አፍሪካ ውስጥ ትልቁ የፋኖ አንድነት መመስረት ነው ብዬ ነው የማስበው። ሞስት ፕሮባብሊ 2026 ውስጥ የሆነው ትልቁ ክስተትም ምስራቅ አፍሪካ ውስጥ እሱ ሊሆን ይችላል ብዬ ነው የማስበው። በጣም አስፈላጊ የሆነ ወሳኝ የሆነ ተግባር ነበረ እና ይህ ተግባር ተከናውኗል። ይህን ተግባር ላከናወኑት የፋኖ አመራሮች፣ የፋኖ ታጋዮች እና ይህን እንዲሳካ በተለያየ አቅጣጫ ድጋፍ ላደረጉ ላበረታቱ በሙሉ ትልቅ ክብር ይገባቸዋል፣ ምስጋና ይገባቸዋል። ትልቅ ሸክም ከአማራ ሕዝብ ላይ ትልቅ ሸክም ከኢትዮጵያ ሕዝብ ላይ ወረደ ብዬ ነው ማስባለሁ። ያንነት መመስረቱ ብዙ ትርጉሞች አሉት። ዝርዝር ውስጥ ስንገባ ፋይዳው ምን እንደሆነ መዋየት እንችላለን። እንግዲህ አቶ አንዳርጋቸው ያው ትልቁ ነገር ፋይዳው ምንድነው ነው ሲጠበቅ ነበረ። አሁን ቀደም ሲል አንተ እንደገለጽከው ምስራቅ አፍሪካ ላይ ትልቁ ክስተት የፋኖ አንድነት ነው ሲባል እንዴት ነው ሊገለጽ የሚችለው? በአጠቃላይ የፋኖ አንድነት መምጣት በሀገሪቱ፣ በቀጠናው፣ በኢኮኖሚ፣ በተለያዩ ጉዳዮች ፋይዳውን እንዴት መግለጽ ይቻላል? አንደኛ ነገር እንግዲህ አሁን ኢትዮጵያ ውስጥ ባለው ጠቅላላ የኃይል አሰላለፍ በወታደራዊ ጉልበቱ በተበታተነ መልኩ ተቀምጦ ትልቁ ኃይል የፋኖ ኃይል ሆኗል እና ይሄ የፋኖ ኃይል ግን የተበታተነ በመሆኑ በተለያዩ ቡድኖች የተከፋፈለ በመሆኑ የተነሳ የወታደራዊ ጉልበቱን
ኢፌክቲቭ በሆነ መንገድ በስራ ላይ መዋል አልቻለም። ጠላትን በቀላሉ መደምሰስ እየቻለ የጠላትን እድሜ ያራዘመበት ሁኔታ ፈጥሯል ያለው። ስለዚህ አንድ ትልቅ ወታደራዊ የሆነ ትርጉም ያለው ስራ የተሰራው አንድነቱ ከመጣ ወታደራዊ ኃይሉን በሙሉ አቀናጅቶ አስተባብሮ በስርዓት ባለው በማዕከል በተጠና ስትራቴጂና ወታደራዊ ስትራቴጂና ታክቲክ አማካኝነት ወታደራዊ እንቅስቃሴ ውስጥ የሚገባበት ሰዓት ላይ የአብይ አህመድ አገዛዝ ወታደሮች የማይቋቋሙት ኃይል ነው የሚሆን ያለው ጀስት በፋኖ ደረጃ ብቻ ማለት ነው። ስለዚህ ይሄ አንድ ትልቅ ትርጉም ያለው ነገር ነው። ሁለተኛ አንድነት ባለመፍጠሩም የተነሳ ይሄን ሁሉንም ህዝብ ሪሊስካ ውስጥ የጨመረውን የአብይ አህመድን አገዛዝ ለመጣል በየፊናቸው ትግል ከሚያደርጉ ኃይሎች ጋራም ተባብሮ ለመስራት በሚያስችል መንገድ መቆም አልቻለም። ምክንያቱም በጣም አስቸጋሪ የሆነ ነገር ነው። አንድ ወጥ የሆነ አደረጃጀት ሳይኖረው የተለያዩ ኃይሎች ከአንደኛው ፋኖ ቡድን ጋር ስምምነት ቢያደርጉ ወይ ትብብር ውስጥ ቢገቡ ሌላው የፋኖ ኃይል እንዴት ያየዋል? ሊቃረነው ይችላል፣ እኛ ያለንበትም ሊል ይችላል። እንዲህ የመሳሰሉ ቀውሶች የሚፈጥር ጉዳይ በመሆኑ የተነሳ ብዙዎች የፋኖ አንድነት መምጣቱን በጣም ነው ሲፈልጉት የነበረው። በተለይ ከፋኖ ጋር ተባብረን መስራት እንፈልጋለን ብሎ የሚያስቡ ኃይሎች። በዚህ ላይም ደግሞ የፋኖም ራሱ አንድ ሳይሆን ከተለያዩ የውጭ አካላት ጋር ወደ ትብብር ቢገባ ደጋግሜ ባንተ ኢንተርቪው ላይ ተናግሬያለሁ። ትልቁ ስጋት የነበረው አንድነት ሳይመጣ የተለያዩ ኃይሎች ከፋኖ ጋር የመስራት ፍላጎት ስላላቸው አንደኛው ቡድን ከአንደኛው ወገን ጋር ሌላው ከሌላ ጋር የሚሄድበት ሁኔታ ቢፈጠር የአማራ ህዝብ ትግል በከፍተኛ ደረጃ ጉዳት ውስጥ ይወድቃል የሚል ስጋት ነው የነበረኝ። ምክንያቱም ኃይልን አስተባብረ ትልቅ ጉልበት ኖሮ ትብብር ውስጥ ስትገባ ብዙዎቹን ነገሮች አንተ የምትላቸው ነገሮች እንዲደመጡ ማድረግ ትችላለህ። ፍላጎትህን በውይይትም በትልቅነትም የተነሳ ተጽዕኖ በማድረግ ተፈጻሚ ማድረግ ትችላለህ። ተከፋፍለ ከገባ ግን ከዚህ በፊት ከተለያዩ ኃይሎች ጋር በአማራ ስም የገቡት እንደ ብአዴን ደግሞ የብልጽግና አማራ የምትለው አይነት የተላላኪነትና የሁለተኛና ሶስተኛ ደረጃ ሚና የአማራ ፋኖ ይኖረውና የአማራን ህዝብ ትልቅ ችግር ውስጥ ይጠለዋል የሚል ትልቅ ስጋት ነው የነበረኝ እና ይህን ስጋት በከፍተኛ ደረጃ ገፎታል ያለው። ስለዚህ ወታደራዊ በሆነ መስኩ ከትብብር ጋር በተያያዘም ወታደራዊ የሆኑ እንቅስቃሴዎችም ትልቅ ትርጉም ያለው ጉዳይ ነው ማለት ነው። ይሄ አንዱ ነው ወታደራዊ ከሆነ በሆነ መልኩ ብቻ የምንመለከተው። ፖለቲካውንም በተመለከተ መናገር የምንችላቸው ነገሮች አሉ። እስካሁን ድረስ ብዙ የአማራን ፋኖ እንቅስቃሴ ትርጉም የለውም ብለው ለማጥላላት የሚሞክሩ ኃይሎች የሚያቀርቡት አንድ ትልቅ ነጥብ አንድ ወጥ የሆነ ፋኖዎች በሙሉ የተስማሙበት ፍኖተ ካርታ ይሁን ወይ ማኒፌስቶ ይሁን ወይ የሆነ ስም ያለው ከዚህ ተነስተን እዚህ ደርሳለን የሚል ነገር የለውም የሚል ነገር ነው። ከዚህ ቀደም እንዲህ አይነቱ ነገር እንዲኖራቸው ብዙ የተለያዩ አማራ ምሁራን በፖለቲካው በምንም ልምድ ተሞክሮ ያላቸው በየፊናቸው እንዲህ አይነት ፍኖተ ካርታ ቢኖራቸው ይሄ ማኒፌስቶ ቢኖራቸው ጥሩ ነው እያሉ ለተለያዩ አካላት በጣም በርካታ ነገር ጽፈው ልከዋል ያለው። ግን እንዲህ አይነቱ ነገር ተቀባይነት አግኝቶ ፋኖች የተቀበሉት ሆኖ ያመኑበት ሆኖ የአንድ ድርጅት አቋም ሆኖ በአደባባይ የወጣበት ሁኔታ ባለመኖር የተነሳ ቅድም ያልኩት ክስ ያለምንም ዓላማ እንደሚታገል ነገር ተደርጎ ይቀርብ የነበረው ክስ በተወሰነ ደረጃ ትግሉን በዲፕሎማሲ መልኩ ይሁን የሀገር ውስጥ መተባበር ከሚፈልጉ ኃይሎች ጋር የጎዳው ነገር ነበር። አሁን ግን አንድ በመሆኑ የተነሳ የፋኖ አመራር የራሱ ፍኖተ ካርታ በለው ወይ ማኒፌስቶ በለው ሌላ ስም ስጠው በቀላሉ ይዞ መውጣት ስራው ከባድ አይደለም። በጣም በቀላል አንድ አለመሆናቸው እንጂ በአንድ ቀን ጀንበር የሚጽፉት እንደሆነ የማንንም ድጋፍ ሳይፈልጉም እንደሆነ አውቃለሁና ይሄንን ማድረግ ይችላሉ ብዬ ነው የማስበው። ፖለቲካውንም መልክ ያስይዘዋል ማለት ነው። ሌላው በውጪ ሀገር የነበረውን በሀገር ውስጥም ሊሆን ይችላል ያለው በውጭም የነበረውን ፋኖን የአማራን ህዝብ ትግል ፍትሃዊነት በመረዳት ድጋፍ ለማድረግ የፈለገውን አማራና ሌላውም የኢትዮጵያን ማህበረሰብ ክፍልም በሙሉ አቅሙ ድጋፍ መስጠት እንዳይችል አድርጎት የነበረው የፋኖዎች መከፋፈል ነው። መጀመሪያ ገደማ በጣም ከፍተኛ ቁጥር ተነስቶ ድጋፍ ማድረግ ጀምሮ የነበረው ያውም በጣም አነስተኛ የሆነ ክፍል ነው። እሱ እንደውም
በአጠቃላይ የአማራ ማህበረሰብ ግምት ውስጥ ካስገባ ትልቅ ድጋፍ ነው። ግን በዛም ቁጥር ሆኖ ማድረግ ጀምሮ የነበረው ያ ድጋፍ እንዲቀጭጭ እና እንዲጠፋ ያደረገው ፋኖች አንድ አይተው የተቀናበረ ሁላቸውን የሚያስተባብር የሚመራ አንድ ድርጅት የሌላቸው በመሆኑና ከዛም አልፎ በተለያዩ ፋኖ ቡድኖች ቲፎዞች አማካኝነት በውጭ ሀገር ሽኩቻዎች እየተነሱ ድጋፍ ብቻ መስጠት የሚፈልገውን እንዲህ አይነት ነገር ማየት የማይፈልገውን ሰፊውን የአማራ ህዝብ ትግል ፍትሃዊ መሆኑን የተቀበለውን የአማራ ማህበረሰብ ሌላውን ያራቀበት ሁኔታ ተፈጥሮ ነበረ። ይህንን ሁኔታ ደግሞ አሁን ይቀይረዋል። ይሄ በጣም ስፋት ያለው ከፍተኛ ድጋፍ ከአማራ ዲያስፖራም ይሁን የትግሉ ፍትሃዊነት ከሚረዱ ሌሎች ኢትዮጵያውያንም በጣም በርካታ እንደሆኑ ስለማቅ ከነሱም ማግኘት የሚችልበት ሁኔታ ይፈጥራል ብዬ ነው የማስበው። ከዛም አልፎ ከውጭ አካላትም የሚገኝ ድጋፍ ለማሰባሰብ እንደ አንድ ድርጅት መንቀሳቀሳቸው ትልቅ ትርጉም አለው። ምክንያቱም የተበታተነ ኃይል ሆነ አንድን የውጭ አካል መንግስት ሊሆን ይችላል ያለው ድርጅት ሊሆን ይችላል ቀርበ ዓላማችን ይሄ ነው፣ ትግላችን በትግል የወጣንበት የተነሳንበት ይሄ ነው፣ መዳረሻችን ይሄ ነው እና ድጋፍ ልታደርጉን ይገባል ብለህ ጥያቄ ለማቅረብ ተበታትነህ ሊሆን አይችልም ያለው። አሁን ግን ስርዓት ባለው መንገድ በተወካዮቻቸው አማካኝነት የፈለጉትን ተቋም የፈለጉትን አገር መድረስ ይችላሉ። ይሄን በምታደርግበት ሰዓት ላይ ደግሞ ብዙ ጊዜ አንዳንዶቹ ነገሮች ብዙ ችግር አይኖራቸውም፣ በአደባባይም ልታደርጋቸው ትችላለህ። ግን በጣም በርካታ እንዲህ አይነት ግንኙነቶች በሚስጥር መያዝ ያለባቸው ናቸው እና አንድ ድርጅት ሳትሆን የተበታተነ ድርጅት ሆነ እንዲህ አይነቱን ነገር አደርጋለሁ ብትል ሚስጥር መጠበቅም አትችልም። በተወሰነ ደረጃ አንድ ድርጅት ስላልሆንክ የተወሰነች ሚስጥር የሚያውቅ የሌላው ድርጅት የሌላው የፋኖ አካል ሌላውን የሚያግዝ አንድ ቲፎዞ የሆነ ቡድን እንዲህ አይነት ነገር እየተደረገ ነው ብሎ በአደባባይ ሁሉ እያወጣ አንተ ለማሳጣት አንተ ላይ አድቫንቴጅ ለማምጣት የሚያደርገው ሙከራ ሁሉ ሚስጥር እንዲባክን የሚያደርገው ነገር ነው የሚሆነውና እንዲህ አይነቱንም ድጋፍ ማግኘት የሚቻልበት ሁኔታ አለ። ከዛም አልፎ በብዙ መንገድ ነው በአሁኑ ጊዜ ድጋፍ ፋኖ ማግኘት የሚችለው ብዬ ነው አስባለሁ። ከፈለገ ከመሳሪያ አንስቶ እስከ ተኳሽ ድረስ ማግኘት የሚችልበት እድል በጣም ሰፊ ነው። የፋይናንስ ድጋፍ ማግኘት ይችላል ከተለያዩ አካላት የሚል እምነት አለኝ። ከዛም አልፎ እድሜ ለአብይ አህመድ በዙሪያው ያሉትን ሀገሮች በሙሉ ስጋት የሆነ አገዛዝ ሆኖ መጥቷል። ይህ አገዛዝ እንዲወገድ የማይፈልግ ምንም አገር በቀጠናው እንደሌለ እርግጠኛ ነኝ። እነዚህ ሀገሮች ግማሾቹ በሚስጥር ግማሾቹ ያለምንም ሚስጥራዊነት ቅድም ያልኩን አይነት ድጋፍ ብቻ አይደለም የፋኖ መሪዎች ቢፈልጉ ከሀገር ሀገር ተንቀሳቅሰው በዲያስፖራውን አናግረው መመለስ የሚችሉበት የተለያዩ መጓጓዣ ሰነዶች ፓስፖርት ምናምን እስከ መስጠት ድረስ ሊሄዱ የሚችሉ እንዳሉ አውቃለሁኛለሁ በዙሪያው ባሉ ሀገሮች። ስለዚህ ይሄ አንድ የመሆን ጉዳይ ፋይዳው ቀላል አይደለም። በሁሉም መልኩ ፋኖን በጣም በከፍተኛ ደረጃ የሚያጠናክረው እና ፋኖ በምንልበት ሰዓት ላይ ደግሞ በአጠቃላይ የአማራ ህዝብ ነው። የአማራ ህዝብ አንደኛ በብዛትም ሁለተኛም ወታደራዊ የሆነ ባህሉም የተነሳበት ደግሞ ዓላማ ፍትሃዊ መሆኑን ሌሎችን በማጥላላት ወይ ሌሎችን ለማጥፋት ሳይሆን ህልውናው ለማስከበር በመነሳቱ የተነሳ በታሪኩም ቢሆን በጣም ፍትሃዊ የሆነ ሁሉም እኩልነትና ፍትህ መቆም የሚያስችል ኮምፕሌክስ የሌለው ማህበረሰብ በመሆኑ የተነሳ አካባቢውን በከፍተኛ ደረጃ ሊቀየር የሚያስችል ወታደራዊና ፖለቲካዊ ጉልበት ይዞ ይወጣል የሚል እምነት ነው ያለኝ። አቶ አንዳርጋቸው ይሄ የአንድነት ምስረታው ሊመልሳቸው የሚችላቸው ጥያቄዎች አሉ እንደው በፍጥነትም ይሁን በቅርብ ጊዜ ወይም በረጅም ርቀት ሊመልሳቸው የሚችሉ ለምሳሌ ማኒፌስቶ ቀደም ሲል አንተም የጠቀስከው የተለያዩ ወገኖችም ይህንን ጥያቄ ይገፋሉ። ማኒፌስቶ የሌለው ትግል እንዴት መዳረሻ ይኖረዋል? ማንስ ይሄን ተቋም ምን ብሎ ሊያቀው ይችላል የሚል ጥያቄ ስለሚነሳ ከዚህ አንጻር ይህን ጥያቄ ሊመልስ ይችላል ወይ? ከአብይ አህመድ አገዛዝ ጋር በተያያዘ ምናልባት ሰሞኑን ከፍተኛ የሆነ መደናገጥ ውስጥ ገብተዋል። የአብይ አህመድ ጀነራሎች ስብሰባ እያደረጉ ነው ያሉት። ከፍተኛ ቁጥር ያለው የአገዛዙ ሰራዊትም እየከዳ ነው፣ ወደ ፋኖ እየተቀላቀለ ነው ያለው። ለማንኛውም ይሄ አንድነት ሊመልሳቸው የሚችላቸው ብለህ የምትጠብቃቸው ጥያቄዎች አሉ? አዎ፣ አሁን ያነሳሁልን ጥያቄዎች በሙሉ ይመልሳል።
የፖለቲካ ማኒፌስቶም ይሁን ወይንም ደግሞ ፍኖተ ካርታ ይሁን እነዚህ የፈለገው ስም ይኑረው አሁን ፋኖ አንድ በመሆኑ የተነሳ የፋኖ ተብሎ ሊቀርብ የሚችል ነገር ይኖራል። ይሄ ደግሞ ስራ በጣም ቀላሉ ስራ ነው። ማኒፌስቶ በጣም የተዘረዘረ ነገር ውስጥ ገብቶ እንዳንድ የፖለቲካ ድርጅት ፕሮግራም በተለያዩ አርስቶች ኢኮኖሚ፣ የማህበራዊ፣ የትምህርት፣ የጤና ምናምን እያለ የዲፕሎማሲ እያለ የሚዘረዝረው ነገር የለውም። በጣም ጥቅል በሆነ መንገድ የትግሉ ከየት ተነስቶ ወዴት ሊሄድ እንደሚችል የተወሰኑ ነገሮችን የሚያስቀምጥበት ነገር ስለሆነ ስብሰባ የማድረግ ጉዳይ ካልሆነ በስተቀር ኦልሬዲ ተዘጋጅቶ ካለቁት ማኒፌስቶዎች መካከል ወይ ከበርካታዎቹ አዋጣው በአንድ ቀን ማታ አሁን የተሰበሰበው አቅምና ችሎታ ያለው የፋኖ አመራር ሊያወጣው የሚችል ጉዳይ ነው። ምንም ከባድና ሚስቲፋይድ የሚሆን እንደ ትልቁም ነገር የታየበት ዋናው ነገር ይሄን ነገር ማውጣት የሚችል ቦዲ አለመኖሩ ነው። ኃላፊነት ወስዶ የሁሉም የፋኖዎች ማኒፌስቶ ይሄውና ብሎ መናገር የሚያስችል ስልጣን ያለው ኃይል አለመኖሩ ነው ችግር እስካሁን የፈጠረው። አሁን ግን ይሄ ኃይል ስላለ ይሄ አንድ ጀንበር ስራ ነው፣ አንድ ማታ ስራ ነው። ይሄን መስራት ይችላል። ሁለተኛ ከትብብር ጋር ተያይዞ በተለያየ ጊዜ ሲነሳ የትብብር ጥያቄ አለ ኢትዮጵያ ውስጥ እና እነዚህን ኃይሎች በስነ ስርዓቱ በደረጃቸው መመደብ ይጠይቀዋል። ፋኖ ከነማን ጋር ነው ሪሊ የምር ትብብር ማድረግ የሚቻለው? ከነማን ጋር ነው? ራሳቸውም ታክቲካሊ ለመተባበር የሚፈልጉ ኃይሎች ሊኖሩ ይችላሉ፣ ስትራቴጂክ የሆነ ነገራቸውን ሳይቀይሩ። እነሱስ እነማን ናቸው? ከነሱ ጋር በምን ደረጃ ነው መተባበር የምንችለው? እነዚህ የመሳሰሉትን ትንታኔዎች አስቀምጦ ተጨባጭ መረጃዎች፣ በርካታ መረጃዎች አሉት። ከተለያዩ አካላት ጋራ የሚገባበትን የትብብር ሌቨል የቀመረ ውሳኔ ወስኖ ከነዚህ ኃይላት ጋራ መነጋገር ሊጀምር በቀላሉ የሚችልበት እድል አለው ብዬ ነው የማምነው። በዲፕሎማሲ መልኩም አሁን ፋኖ በሚኖረው የማኒፌስቶ ላይ ቀጠናውን በተመለከተ ዓለምን በተመለከተ በሚያስቀምጠው ጀነራል የሆነ ስቴትመንት ላይ መሰረት የተደረገ በውጭ ሀገሮች የሚሰሩ የዲፕሎማሲ ስራዎችን እንዲሰሩ ማድረግ ይችላል። ከዛ ውጪ ደግሞ ቅድም እንዳልኩት አሁን መሬት ላይ ያለው ኃይል መስዋዕትነት በመክፈል አመራር በመስጠት የተቀዳጀው የሞራል የበላይነት አለ እና ይህንን የሞራል የበላይነቱን ተጠቅሞ በውጭ ሀገር ያለው አማራ ዲያስፖራ የሚሆን ይህንን አማራ ፍትሃዊ ትግል ደግፋለሁ የሚለው ማህበረሰብ በምን መንገድ ድጋፍ ለማድረግ መሰባሰብ መደራጀት እንዳለበት፣ ድጋፉን በምን መንገድ ማስተባበር እንዳለበት መመሪያ ሊሰጥ ይችላል ያለው። ምክንያቱም ዲያስፖራው እርስ በርሱ ተነጋግሮ አንድ ወጥ የሆነ ነገር ይዞ መምጣት የሚችል ባለመሆኑ የተነሳ አንዱ እኔ በበኩል የተጠበቀው የነበረው በዲያስፖራ የሚታየውን ቅጥ ያጣ የተበጣጠሰ በፋኖ ስም የሚደረግ እንቅስቃሴና ድጋፍ ወደ አንድ ለማምጣት የሞራል የበላይነቱ ያለው አንድ የፋኖ አመራር ቢኖር የሚል ምኞት ነበረኝ። ይሄ ምኞት ተሳክቷል። አሁን የፋኖ አመራር በውጭ ሀገር ያለውን ድጋፍ እንቅስቃሴ መልክ ሊያስይዘው ይችላል። ከዛም አልፎ በውጭ ያለው ዲያስፖራ ትልቅ የሆነ የዲፕሎማሲ ጉልበት አለው ከቁጥሩ ብዛት ጋር የተያያዘ በተለይ ይሄ ፓብሊክ ዲፕሎማሲ የሚባለው ያንን በመጠቀምም የአማራን ሕዝብ ትግል ፍትሃዊነትና ኢትዮጵያም ያለችበትን አስቸጋሪ ሁኔታ ኢትዮጵያ ውስጥ ባለው መንግስት ላይም የተለያዩ እርምጃዎች እንዲወስዱ እንቅስቃሴ እንዲደረግ ሀሳብ ሁሉ ማቅረብ የሚችልበት ሁኔታ ያለ ይመስለኛል። ሌላው ከህዝብ ግንኙነት ስራ ጋር በተያያዘ የተከፋፈለና የተበጣጠሰ የፋኖ አደረጃጀት በመኖሩ ተፈጥሮ የነበረውን ነገር አሁን ያስይዙታል ብዬ ነው የማስበው። አሁን የህዝብ ግንኙነት ጉዳይ ኃላፊ ያላቸው ማንኛውም ፋኖን በተመለከተ ኦፊሻላዊ ነው የሚባል መግለጫ አስተያየት ሊሰጥ የሚችለው በዚህ በህዝብ ግንኙነት ክፍል ኃላፊው በመደበው ሰው ወይ በራሱ በኃላፊው ነው የሚሆነው። ሁለተኛ በተለያየ ቦታዎች ላይ የተለያዩ የፋኖ አካላት እየተነሱ እርስ በርሳቸው የሚቃረኑ ፖለቲካሊ ኢንኮሬክት የሆኑ ወቅታቸውን ያልጠበቁ ከጥቅማቸው ጉዳታቸው የሚበዛ መግለጫዎች የሚሰጡበት ነገር ሁሉ የሚያበቃ ይመስለኛል። ስርዓትና ዲሲፕሊን ባለው ወታደራዊ ተቋም ውስጥም እያንዳንዱ ታጋይ የራሱን ሞባይል ይዞ በየጊዜው ፊልም እየቀዳ የፈለገውን ነገር ፌስቡክ እና ቲክቶክ ላይ የሚለጥፍበት ከወታደራዊ ዲሲፕሊን ውጭ የሆነ ነገርም አሁን አንድ ወጥ የሆነ የወታደራዊ ዲሲፕሊን መመሪያ በሚወጣበት ሰዓት ላይ ይቆማል እና ሰራዊቱም በከፍተኛ ደረጃ ሬጂመንትድ የሆነ ዲሲፕሊን የሆነ አንድ አይነት የፖለቲካ እይታ ያለው
የመዋጋት አቅሙም በዚህ የተነሳ በ2-3 እጥፍ ሊባዛ የሚችል ሰራዊት ሆኖ ይወጣል የሚል እምነት ነው ያለኝ። እንግዲህ አቶ አንዳርጋቸው ከዚሁ ከፋኖ አንድነት መስረታ ጋር በተያያዘ ምናልባት ከሚገጥሙ ፈተናዎች ከሚመጡ ፈተናዎች ውስጣዊ አንድነታቸውን አጠናክረው ነው እንግዲህ መጨረሻዎቹ የቆረጡ የወሰኑ እስከ መጨረሻው ትግሉን ከዳር ለማድረስ መስዋዕትነት ከፍለው ቁርጠኛ ውሳኔ ላይ የደረሱ ሰዎች ናቸው። እንግዲህ ይህንን ድርጅት እውነት ያደረጉት ወይም ምስረታውን ይፋ ያደረጉት ሰሞኑንም የአብይ አህመድ አገዛዝ ከመሃላቸው የወጡት ላይ ከፍተኛ ፕሮፓጋንዳ እየሰራ ይገኛል። ለሁለተኛ ጊዜ ተከታታይ የሆነ ሰነድ ወይም ደግሞ ስምምነት ሲፈራረሙ አይተናል። ዛሬ ደግሞ በሙሉ እነዚህ ወደው ገቦች የአዲስ አበባን ኮሪደር ልማት እንዲጎበኙና ምስክርነታቸውን እንዲሰጡ ተደርገዋል። አሁን የፋኖ አንድነት ተጠናቋል። ከዚህ በኋላ ውስጣዊ እንትኖች የሉም ብለን እንደው በልበ ሙሉነት መነጋገር እንችላለን ወይ? ምናልባት ጥንቃቄ የሚያስፈልገውም ከሆነ ከዚህ አንድነት በኋላ ወደኋላ የሚመልሰው የሚጎትተው ነገር ይኖራል ተብሎ የሚያሰጋ ነገር ይኖራል። የዚህ አንድነቱ ትልቁን ይሄ የመክዳት በየጊዜው የመንጠባጠቡን ነገር በከፍተኛ ደረጃ የሚገድበው ነገር ነው የሚሆነው ያለው። ያለመሆኑ ራሱን የቻለ በየጊዜው የሚንጠባጠበው ሰው እንዲበዛ ሊያደርገው ይችላል ያለው። ዋናው ትልቁ ነገር ግን ይህን ትግል የፈለገው ነገር ቢመጣ ድርጅቱ የተጠናከረ የሚሄድ ኃይሉም የተጠናከረ የሚሄድ ውሎ አድሮም ይህንን ስርዓት ማንበርከክ ወደሚችልበት ደረጃ የሚወስደው የአማራ ህዝብና ፋኖ ምርጫ የሌለው በመሆኑ ሌላ ነገር አይደለም። የመኖርና ያለመኖር ጥያቄ ውስጥ የገባ ህዝብ ነው። ይህ ህዝብ አይቶታል ያለው ለረጅም ዘመን ከ30-40 ዓመት በላይ ያለፈ ከዛ ደግሞ ባለፉት 7 ዓመታት ውስጥ እንደ ህዝብ እንዳይኖር ተፈርዶበት ከፍተኛ የሆነ እልቂት፣ ጭፍጨፋ የተፈጸመበት ነው። ይሄንን አይነቱን ነገር ማስቆም የሚችለው እንዲህ አይነቱን መገለል፣ መገፋት፣ መታረድ ማስቆም የሚችለው በኢትዮጵያ ፖለቲካ ውስጥ ተገቢውን የሆነ ቦታ ይዞ ከሌሎች ጋር በእኩልነት የሚኖርበትን ሁኔታ ሲፈጥር ነው። ይሄንን ለማድረግ ማንም ሊያደርግለት እንደማይችል የተረዳ ህዝብ ነው። ይሄንን ህልውናን ማስከብረው በክንዴ ነው ብሏል። መጻኢ ዕድሉን የሚወስነው በክንዴ ነው ብሏል። ኢትዮጵያ ውስጥ ያለ የከፋ ሁኔታ አብይ የሚቀይረው አይደለም፣ እያባባሰው ነው የሚሄደው። ይሄ ነገር እስካለ ድረስ ድርጅቱ መጠናከሩ፣ ወታደራዊ ጉልበቱ ማደጉ፣ ህዝቡም ለድርጅቱ የሚሰጠው ድጋፍ እየጠነከረ የሚሄድበት ሁኔታ ነው የሚመጣው ያለው። እዛ ላይ ምንም ከዓላማ ጋር ግንኙነት በሌለው በሁሉም ድርጅቶች ታሪክ ውስጥ የተከሰተ ነገር ነው። በሀገራችን ብቻ አይደለም፣ በሌሎችም ሀገሮች ውስጥ በየጊዜው ትግሉ የመጨረሻ ሰዓት ላይ ለድል በቀረበባት ሰዓት ሳይቀር በተለያዩ ምክንያቶች ከአንድ ድርጅት ውስጥ የሚከዱ የሚንጠባጠቡ በጣም በርካታ ሰዎች ሊታገኝ ትችላለህ ያለው። እንዲህ አይነቱ ነገር መጥቷልና ከዚህ በኋላ ከፋኖ አመራር ሰዎች መካከል በምንም አይነት አንድ ሰው ሊከዳ አይችልም፣ ወይንም ደግሞ ዝቅተኛ ቦታ ላይ ከሚሰሩት ሰዎች መካከል አንዳቸውን ከዚህ በኋላ አይነቃነቁም ብሎ በኢንሹራንስ ደረጃ የሚሰጥ አይነት ዋስትና የሚሰጥበት አይደለም ትግል። እኔ በደንብ የማውቃቸውን ድርጅቶች ባናገርኩበት ሰዓት ላይ ለምሳሌ ያክል አሁን የኤርትራን ትግል የመሩትን ትልልቆቹን ሰዎችን ኢሳያስን ባናገርኩበት ሰዓት ላይ በአንድ ትግል ውስጥ 30 እና 40% በመጨረሻው ሰዓት ላይ ድረስ የሚከዱበት ሁኔታ አለ ከአንዳንድ ድርጅት ውስጥ እና በእነሱ ድርጅት ውስጥ በጣም ረፍዶ እንኳን በዛ ደረጃ ሰዎች ስራ ተሰጥቷቸው የሚጠፉበት ከሀገር ኮብለው የሚሄዱበት ሁኔታ ይኖር እንደነበረና ይሄንን አይነቱ ችግር ያን ጊዜ ግንቦት 7 በነበርንበት ሰዓት ላይ ነው። እናንተ 100 ሰው መጥቶ 50 ሰው ቢከዳችሁ አትገረሙ፣ ትግሉ ባህሪው እንደዚህ ነው ብሎ የነገረኝን አስታውሳለሁና ሌሎችም ጋር እንደዚሁ ነው። ቲፒኤልኤፍንም ብትወስደው ከቲፒኤልኤፍ ወጥተው ወደ ደርግ መጥተው ውስለንደውና አብርሃም ያየ ምናምን የሚባሉ ሰዎች በኢትዮጵያ ቴሌቪዥን ኢንተርቪው ሲሰጡ መጽሐፍ ጽፈው
ኢትዮጵያ ላይ ሲሸጥላቸው የነበሩ ሰዎች እንደነበሩ ነው። ያ በጣም ከረፈደ በኋላ ነው ይህንን አይነት እርምጃ የሚያደርጉት ያለው ሌላም ቦታ ላይ አለ እና በዚህ መገረም የለብን። ዋናው ትልቁ ቁም ነገር የአማራ ህዝብ የህልውና ትግል በድል ሳይጠናቀቅ የሚቆም ትግል የለም፣ የሚጠፋ ድርጅትም የለም። ይሄ ነው ማስተማመኛው ዋናው ትልቁ ነገር። እንግዲህ አቶ አንዳርጋቸው ወደ አብይ አህመድ እንምጣ። አብይ አህመድ በብዙ ነገሮች እየተነሳ ነው። ሰሞኑን እሱም አብዝቶ የተለያዩ መድረኮች ላይ የዩኒቨርሲቲ 75ኛ ዓመት ላይ የፋይናንስ ምርታ በተሰኘ አንድ መድረክ ላይ በብዙ ቦታዎች ላይ መቼም ከብሔራዊ ቴሌቪዥኖች መስኮት ላይ አልጠፋም። በየቀኑ አለ፣ በየሰዓቱ ይታያል። አንዳንድ የሚቆጣጠራቸው ቴሌቪዥን ጣቢያዎች ስክሪን ሴቨር እስከሚመስል ድረስ በየሰዓቱ ነው የሚታየው። ለማንኛውም ሰሞኑን በብዙ ጉዳዮች እየተነሳ ነው። እንደው ስለ አብይ ምን ማለት ይቻላል? ኢኮኖሚው አለ፣ ፖለቲካው አለ፣ ዲፕሎማሲው አለ፣ ብዙ ነገሮች ይነሳሉ ከዚህ ሰው ጋር ተያይዞና እንደው ስለ አብይ ትንሽ እናውራ። መሳይ መቼም በጣም የሚገርም ነገር ነው። አይደል ነው እንግዲህ አንተ እዛ አሜሪካን ሀገር ስለምትኖር ታያቸዋለህ ብዬ ነው የማስበው። አሜሪካን ሀገር ያለው ፖለቲካ ያው በተወሰነ ደረጃ የአሜሪካን ፕሬዝዳንት እና አብይ የሚመሳሰሉበት ነገር እንዳለ ነው እያየሁ ያለሁት። ግን እዛ ሀገር ያሉ ቴሌቪዥን ጣቢያዎች በተለይ እነዚህ እንግዲህ እዛ ነጻነት ስላለ በቀልድ ደረጃ ፕሮግራም የሚያቀርቡ ኮሜዲየንስ አሉ። በተለይ ደግሞ የዴይሊ ሾው የምትሉት ላይ እና እነሱን ትመለከት ከሆነ ይሄ ስቴፈን ኮርቤት የምትለው የጂሚ ኪሚል የሚባለው በቀደም አብይ ማነው ትራምፕ እንዲባረር ከስሩ አድርጎት ህዝብ ጮሆ ያስመለሰው። እነዚህ በሙሉ ከጠዋት እስከ ማታ ስራቸው ሌላ ስራ የላቸውም ያለው። ድሮ በተለያዩ ጉዳይ ነው የሚቀልዱት። አሁን ፖለቲካ ቀልዳቸው በሙሉ ፖለቲካ ሆኗል እና በትራምፕ ላይ ነው የሚቀልዱት። እና ትናንትና ነው ከትናንት ወዲያ ይህን ጥያቄ አንስቶ አንደኛው ኮሜዲያን እንዴት ነው የእንግሊዝ የአሜሪካ ኮሜዲ በሙሉ ፖለቲካ ሆነ የሚል ጥያቄ ሰው ይጠይቃል። መልሱ ምን እንደሆነ ልንገራችሁ ብሎ ፖለቲካችን ኮሜዲ ስለሆነ ነው ኮሜዲው ጠቅላላ ፖለቲካ የሆነው ብሎ ነው የመለሰው። እና ኢትዮጵያ ውስጥም እንደዚህ አይነት ነጻነት ያላቸው በሳቅና ስላቅ መልኩ ፕሮግራም ማቅረብ የሚችሉ ኮሜዲያን ቢኖሩ እንደ አብይ አህመድ ማለቂያ የሌለው የመቀለጃ ቶፒክ የሚሰጥ መሪ በኢትዮጵያ ታሪክ መጥቶ አያውቅም ባይ ነኝ። እኔ የምመለከተው ይሄ ሰውዬ በዛ አይነት መንገድ ነው የሚያወራውም የሚያቀርባቸው ነገሮች በሙሉ ኦፍኮርስ ምልህ ስታቀርባቸው ስትቀልድባቸው የሚያስቁ ይሆናሉ። ነገር ግን በህዝብና በአገር ላይ የሚያደርሰውን ጉዳት ስትመለከት ደግሞ ትራጂክ የሆነ ነገር ነው። በጣም ትልቅ አሳዛኝ የሆነ ነገር ነው እና እየሳቅ የምታዝንበትን ሁኔታ ነው የምትመለከተው። ቀደም ብሎ እንደዚህ ባልመሰለን ሰዓት ላይ አንተም ምንም ቁም ነገር ያለው ሰው መስሎን የደገፍንበት አለ። ከተወሰነ ጊዜ በኋላ ግን እውነት ለመናገር ሰውዬ ከምሩ ነው ወይ አንዳንዶቹ ነገሮች የሚናገራቸው የሚል ነገር ነው እንድናስብ እያደረግን ያለውና ሰሞኑን የቆዩትን ትተህ እንደው ሰሞኑን የዚህ ምንድነው የሚል የፋይናንስ ምርታ በሚል አርዕስት አንድ አዳራሽ ውስጥ ሰዎች ሰብስበው የተናገረውን ነገር በሙሉ እያንዳንዱን የመረመርክ ብትመለከተው ምን የትኛው ፕላኔት ውስጥ ነው የሚኖረው? የሰውዬ ኢትዮጵያ የሚባል ሀገር ውስጥ ነው ወይ ተቀምጦ እንደዚህ አይነት ነገር የሚያወራው? ደግሞ የሚያወራቸው ነገሮች በሚገባ እንደዚህ እንዳልኩት የሚተነትናቸው ሚዲያ ላይ መጥቶ የሚተነትናቸው ሰዎች ስለሌሉ ዝም ብለው ነው የሚያልፉት ያለውና እንደው ጥቂቶቹን እንኳን እንደው አንስተህ ለመነጋገር ብትፈልግ አንዱን ላንሳለሁ። አሁን ለምሳሌ ማዳበሪያን በተመለከተ የተናገረውን ነገር ዝም እየሳዳምጠው ነበረ። አይ ቲንክ $10 ቢሊዮን ነው ምናምን ነገር ከዛ በታች ይመስለኛል ያለው ወጪ የሚደረግበት የዚህ ዳንጎቴ የሚባለው የናይጄሪያ ባለሀብት ማዳበሪያ ፋብሪካ ሊከፍት ነው ኢትዮጵያ ውስጥ ብሎ ከዚህ በፊት ተናግሮ ነበር። በቀደም መጥቶ 70%ን እሱ 30% ሪስክ ሼር ካላደረጋችሁኝ እኔ አልሰራም ብሎ
ገብተንበታል ብሎ ነው ያስቀመጠ ያለው። እና እዛ ሲያቀርበው ምንድነው የሚመስለው መሰለህ የማዳበሪያ ፋብሪካ ኢትዮጵያ ውስጥ መክፈት ሽያጭ ማዳበሪያ ሊያገኝ ስለማይችል ሊከስር ስለሚችል ያን ሁሉ ነገር ኢንቨስት አድርጎ መንግስት በተወሰነ ደረጃ እንዲህ አይነቱ ነገር ቢመጣ 30% ኪሳራውን ሊሸከም በሚችልበት ደረጃ እንዲገባ አድርጎ እንዳስገባው አድርጎ ነው የሚያወራል ያለው። እንደው ዝም ብለን እኛ የምናውቀው ነገር አለ። ሲሚንቶ ፋብሪካ የሰው ያለው ኢትዮጵያ ውስጥ ያለው ሲሚንቶ አይደለም አምርት የተባለው ማዳበሪያ ነው። ሲሚንቶ እኮ ኮንስትራክሽን ስራ ሲቀዘቅዝና ሲጨምር ሲሚንቶ ሽያጭ ልታቆም ትችላለህ። ኢትዮጵያ ውስጥ ግን ማዳበሪያ እንደ ኮንስትራክሽን አይደለም ያለው። መላው የሀገሪቱ ገበሬ ከአመት አመት ያለምንም ምርጫ የሚፈልገው ነገር ነው። ከፍ ዝቅ የሚል ነገር የለም። እየጨመረ የሚሄድ ነገር ነው። ስለዚህ የማዳበሪያ ፋብሪካ ስነ ስርዓት አቁሞ የረባ ማዳበሪያ የሚያመርት ሰው ያውም ደግሞ በሞኖፖል የያዘ አንድ ፋብሪካ ባለበት ሀገር ላይ እንደፈለገ ገንዘብ የሚዝቅበትን ሀብት የሚያካብትበትን ፋብሪካ ከፈተ ማለት ነው ኢትዮጵያ ውስጥ። ከኢትዮጵያም አልፎ ከተረፈው በዙሪያ ያሉት ሀገሮች በሙሉ ማዳበሪያ ከውጭ ነው ሀገር ነው የሚያመጡት ያለው። ከዚህ አልፎ ለሌሎች ሀገሮች ሁሉ እስከ መሸጥ ድረስ መሄድ የሚችል ነው። እንደውም ይሄንን እኔ ትውሲል እንደሆነ አይተው እንደሆነ አላውቅም ትዊተር ላይ አብይ ይሄንን የጫካ ቤተ መንግስት የሚገነባበትን የዶላር መጠን ወስጄ ከዛ ውስጥ 10 ቢሊዮኑን ለማዳበሪያ ፋብሪካ ቢያውለው ከካናዳ ቀጥሎ ኢትዮጵያ ሁለተኛው በዓለም ላይ የማዳበሪያ አምራች ሀገር እንደምትሆን በጥናት የተደገፈ ነገር አስቀምጬ ነበርና ያ ከኢትዮጵያ አልፎ ለሌሎች ሀገሮች ጭምር ማዳበሪያ አቅራቢ እንዴት እንደምትሆን እና በዙሪያው ካሉ ሀገሮች ደግሞ ለማዳበሪያ መስሪያ የሚሆን ግብአት በዙሪያው ያሉ ከደቡብ ሱዳን አስተ ኤርትራን ጨምረ ሌሎችም እነዚህን ሀገሮች ሳይቀር በኢኮኖሚ ማስተሳሰር የሚያስችል ትልቅ መሰረታዊ የሆነ ኢንዱስትሪ እንደሚመጣ በስነ ስርዓቱ አስቀምጬ ነበር የዛሬ 2 ዓመት ምናምን ገደማ። እና አሁን እሱን ያንን ያቀረበበትን መንገድ ከተመለከትክ ያለው ፕሮባብሊ ሰውየው የጠየቀው አገራችሁ እየተናጋ ነው፣ ጦርነት ነው ያለበት፣ ሰላም የለውም ያለው ሰዎችን እዚህ ሲሚንቶ ፋብሪካ ውስጥ ያሉ ሰዎችም ታግተው ገንዘብ ተከፍሎ የተለቀቁበት ሁኔታ አለ፣ የሞቱም ሰዎች አሉ። አሁን ደግሞ ይሄን ፋብሪካ ክፈት ብለህ አምጥተኝ ተመሳሳይ የሆነው ይሄው ማልቅ ጦርነታችሁ ችግር ውስጥ ቢጨምረኝ ትንሽም ቢሆን እናንተ ሪስክ ወሰዱ ብሎ ያቀረበለትን ልክ የገበያ ሪስክ እንደወሰደ አድርጎ ነው የሚያቀርብለት ያለው። ሊሆን የማይችል መሆኑን በዚህ ደረጃ የሚመለከተው ስለሌለ እንደፈለገው ነው የሚናገረው። ጠያቂ ቢኖር ኖሮ ሪስኩ በምን መልኩ ነው ብሎ ይጠይቀው ነበር። የሰላም ሪስክ ነው ያለው ወይስ ይሄ ነገር አዋጭ አይደለም ብሎ ነው ሪስክ ወሰዱ የኢትዮጵያ መንግስት ያለው የሚል ነገር ያቀርብለት ይችላል ነበር። ይሄን ያዳመጥኩት ነው የምነግርህ ያለው። ሌላው ኦፍ ኮርስ ከፋይናንስ ጋር የተያያዘ ነው ፕሮግራሙና አንድ በጣም ያስገረመኝ ነገር የኢትዮጵያን ወጣቶች እንግዲህ በተመልከተ በገፍ ተስፋ ቆርጦ ስደት የሚሄደውን ተመልከተ። ከዛ አልፎ ሀገር ውስጥ ከተለያየ ቦታ እያፈሰ ሰራዊት እያደረገ በተለያዩ ቦታዎች እየወሰደ የሚያስጨፈጭፋቸውንና እንዲፈጁ የሚያደርጋቸውን እንደገና ደግሞ ተገደው ለነጻነታቸውና ለመብታቸው ትግል ውስጥ እንዲገቡ አድርጎ በድሮን የሚጨፈጭፋቸውን ወጣቶች ትምህርት እንዲቆሙ ተደርጎ በተለያየ ክልሎች በሚሊዮን የሚቆጠሩ ሰዎች ወጣቶች ትምህርት ቤት የማይሄዱበትን ሁኔታ የፈጠረ ሰው ስራ ለመጀመር ወደ ቢዝነስ ለመግባት ለሚፈልጉ ወጣቶች እስከዛሬ ድረስ ያለምንም ገንዘብ መያዣ ብድር የሚሰጣቸው ስላልነበረ አሁን በቅርቡ በኤአይ የተደገፈ እነሱ ፕሮጀክት ያቀርባሉ። ኦንላይን ነው አለ። ይሄ የሚሆነው ያለው በኢንተርኔት ማለት ነው። ኦንላይን ያቀርባሉ ፕሮጀክታቸውን። ኤአይ ይገመግምና ኤአይ ከገመገመ በኋላ ፕሮጀክታቸው አዋጭ ሆኖ ሲመለከት ያለምንም ኮላተራል ብድር አግኝተው ወደ ስራ መግባት የሚችሉበትንና በመቶ ሺዎች ለሚቆጠሩ ስታርትአፕ ብድር መስጠትና ስራ ማስገባት የሚያስችል አዲስ የኢኮኖሚ ዘመን ላመጣላችሁ ነው ብሎ ነው የሚናገረው ያለው። እና ይሄንን ቁጭ ብለው ደብራኑ የሚያዳምጡበት አገር ነው። አሚን ቀደም ብሎ አሁን ለምሳሌ ይሄን ጉዳይ በተመለከተ ቀደም ብሎ የተነሱ ጉዳዮች ናቸው። የተነሳ ጉዳይ ነው ይሄ። ሌላው ቢቀር አንድ ባንክ መንግስት ኃላፊነት ወስዶ አንድ ባንክ ያለምንም ኮላተራል በጣም ድንቅ የሆነ አዋጭ የሆነ ሐሳብ ላላቸው ሰዎች ብድር ሰጥቶ ሰዎች ስራ የሚጀምሩበት ሁኔታ ይጀመር የሚል ሐሳብ መቅረብ ከጀመረ ቆይቷል።
በጣም ትልልቆቹ ባለሀብቶች ሳይሆኑ በሚሊዮን የሚቆጠሩ የፈጠራ ችሎታቸውን ተጠቅመው ከትንሽ ቢዝነስ ተነስተው ወደ ላይ የሚያድግ ማህበረሰብ ስትፈጥር ነው ሶሊድ የሆነ ጠንካራ የሆነ የአንድ ሀገር ኢኮኖሚ መሰረት የምጥለው እና አሜሪካ ሳይቀሩ ትልቁ ኢኮኖሚ ጉልበታቸው የመነጨው ያለው በሚሊዮን ለሚቆጠሩ ዝቅተኛ ኢንቨስተሮች ብድር ማበደር የሚያስችል የፋይናንስ ሲስተም ስለነበራቸው ነው። ይሄን ብርሃኑ በዝርዝር የሚያውቁት ነገር ነውና እዛ ቁጭ ብሎ እንዲህ አይነቱን ነገር በተለይ በጦርነት በሚታመስ ወጣት የሚባለው በጦርነት በሚያልቅበትና ስደት በሚሄድበት ከሁሉ ነገር መቅደም ያለበት በአንድ ሀገር ላይ የአንድ መንግስት ኃላፊነት ሰላም ማምጣትን፣ ህዝብ ወጥቶ በሰላም መግባትን፣ የሰው ልጅ ህይወት መጠበቅን የመሳሰሉትን የመንግስት ኃላፊነት ሳይወጣ በኤአይ የተደገፈ ኮላተራል ሳይያዝ ብድር ለወጣቶች በመስጠት በቶሽ የሚቆጠሩትን ወደ ስራ አስገብቶ ሀገሪቷን የሀብታሞች ሀገር እንዴት እንደሚያረጋት ያወራላቸው የነበረበት ሁኔታ ነው። እኔ ማለሙ እኮ ምንም ችግር የለውም ያለው እኔ ሀገሪቷን ሰላም አድርጎ ሁሉንም ነገር መልክ ካስያዘ በኋላ እንዲህ አይነቶቹ ቅዠቶች ውስጥ ቢገባ ቅዠትም ላይሆኑ ይችላሉ ያለው እንደምንም አድርጎ በተረፈው ብር ምናምን ነገር ሊሞክራቸውም እንደውም ልታበረታታውም ትችላለህ ያለው ነገር ግን አሁን ኢትዮጵያ ባለችበት ሁኔታ የሚያወራው ነገር በቃ ደግሞ ወደ ፋይናንስ የኮሪደር ልማት ሊያመጣ ነው አይነት ነገር ነው የተሰማኛል። የኮሪደር ልማት ብሎ የሚያቀርበው ነገር እነጌታቸው ህፃናት የነበሩ ጊዜ ሲያጣጥሉት የነበረው ነገር ያለው ነገር አሁን ያጻናትን ማለት ነው እናጣጥለው ትልቅ የኢኮኖሚ ለውጥ እንደሚያመጣ አድርጎ እንደሚያቀርበው ማለት ነው። መሰረታዊ የሆነ የሀገሪቷን የኢኮኖሚ ችግሮች ሊያቃልል የሚችል ነው ወይ ኮሪደር ልማት የሚባለው ነገር? በመቶ ሺዎች በሚሊዮን የሚቆጠር ስራ ያስይዛል ወይ ብለን የጠየቅነው እኛ የሀገሪቷን ኢኮኖሚ መሰረታዊ ከሆነ ከታችኛው ሌቭል ወደ ላይ ከፍ በሚያደርግ ደረጃ እየተገነባ የሚመጣ ዘላቂነት ያለው ኢንዱስትሪዎችን አግሮ ኢንዱስትሪዎችን ወይ ወደ ሜካናይዝድ ፋርሚንግ የሄደ ራስን በምግብ እንድትችል ራስን በኮንስትራክሽን ማቴሪያሎች እንድትችል ምናምን በሚያደርግ መልኩ የሚሰራ ነገር አለው ወይ ይሄ ኮሪደር ልማት ብለን የጠየቅነው? አብለጨለጭከው ደሃውን ህዝብ ከአዲስ አበባ ከተማ ወጣ። ዛሬ ፒያሳ ላይ ብትሄድ ለማኝ የለም አሉ። የሚገርመው ምን መሰለህ? ለማኙ ከሀገር ውጭ ስለተጣለ በመኪና የሚያልፈው ሰው በመብራት ላይ ቆሞ የሚለምነው ሰው የሌለበት ሁኔታ ተፈጥሯል ይላል። ይህንን አይነቱ ሁኔታ መፍጠር መሰረታዊ የሆነ የሀገር ለውጥ ብሎ የሚያቀርበው ያለው አሁንም እችን የፋይናንስ ብድር አሰጣጥ ብሎ በኤአይ ተደግፎ የሚሰጥ ተመሳሳይ የሆነ የፋይናንስ የኮሪደር ልማት አይነት ነው። ተረት ነው የሚያወራው ያለው መሰረታዊ ለውጥ የማያመጣ እና ይሄንን የሚጠይቀው ሰው የለም። ሌሎችም ነጥቦች አሉ። አንተ እዛ ካያቸው አሁን ለምሳሌ አክል እዛ ንግግር ላይ ስለ አንደኛ ዓለም ጦርነት ስለ ሁለተኛ ዓለም ጦርነት ያወራውን ነገር ተመልከት እና አሁን ሶስተኛ ዓለም ጦርነት ሊነሳ ነው ምናምን ነገር የሚል ነገር ጥያቄ ነገር ቀርቦለት የዓለም ጦርነት የሚባለው ነገር እኔ አይገባኝም። እርስ በርሳቸው እየተጋጩ እዛ አውሮፓ አሜሪካ ውስጥ የዓለም ጦርነት ይላሉ። ጅቡቲና ኢትዮጵያ ሌሎች እዚህ አጠገባችን ያሉት ሀገሮች መቼ ተጋጭተው ነው ዓለም ጦርነት ውስጥ እኛ አይገባ ነው? እና ቢጋጩም አሁንም ሶስተኛ ቢሆን የራሳቸው ነው። እኛን አይበርደንም አይሞቀንም አይነት እንደውም እነሱ ሲጋጩ ይሄንን አጋጣሚ ተጠቅመን ለራሳችን ምን መልካም ነገር እናወጣበታለን የሚል ስትራቴጂ መቀየስ ነው ብሎ ነው የተናገረውና ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። እንግዲህ እዛ ብዙ የተማረ ሰው ያለበት ቦታ ነው። እንኳን ዓለም እዚህ አሁን ባለንበት ሁኔታ ወደ አንድ መንደር ተቀይሮ አይደለም
የአንደኛው ዓለም ጦርነት እኮ ልጅ ኢያሱን እኮ እስከ ስልጣን እንዲባረሩ ያደረገ አፄ ኃይለ ሥላሴ ወደ ስልጣን እንዲመጡ ሁኔታ ያመቻቸ እኮ ክስተት ኢትዮጵያ ላይ እኮ ያመጣ እኮ ነው። እዛን ጊዜ ፈረንሳዮች፣ እንግሊዞች፣ አሜሪካኖች በአንድ ላይ ቆመው በነበረበት ሰዓት ላይ ከኛ ጋር ናችሁ ወይስ ከጀርመን እና ከኦቶማን ኢምፓየር ጋር ናችሁ የሚል ጥያቄ በሚቀርብበት ሰዓት ላይ ልጅ ኢያሱ እኮ ወደ ጀርመኖችና ወደ ኦቶማን በማድላታቸው የተነሳ ነው ጋንጋፕ ተደርጎ እነዚህ በተለይ የእንግሊዝ መንግስት ዋንኛው ነው። ሌሎቹም የአውሮፓ መንግስታት ተደራርበው ልጅ ኢያሱን በተለያዩ ነገር ወንጅለው እዛ ውስጥ ያለውን ሴራ ጠንስሰው ከስልጣን እንዲባረሩ ያደረጉበት ሁኔታ ይፈጠራል። ሁለተኛ ዓለም ጦርነት የሚባለው ጭራሽኑ ኢትዮጵያ ከፍተኛ ደረጃ ጉዳት የደረሰባት ሁኔታ የፈጠረ ነው። ጣሊያን ኢትዮጵያን ደፍራ ለመውረር የቻለችው የሊግ ኦፍ ኔሽን ባለበት ኢትዮጵያ የሊግ ኦፍ ኔሽን አባል ሆና ሌሎቹ በወረር ከኔ ጋር ይቆማሉ ብላ ተማምና በምትኖርበት ሰዓት ላይ ጣሊያንን አፒዝ ለማድረግ ለማባበል ከጀርመኖች ጋር እንዳትቆም ለማድረግ ኢትዮጵያን ስትወር እንግሊዞች፣ አሜሪካኖች፣ ሌሎቹ አውሮፓውያን ዝም ብለው የተመለከቱበት ሁኔታ ነው የተፈጠረው። ኢትዮጵያ አቤት ብትልም ጥፋተኛው አገር ወራሪው ባህር አቋርጦ የመጣው ጣሊያን ሆኖ እያለ በጣሊያንና በኢትዮጵያ ላይ የውሸት ጣሊያንን የማይመለከታት ነው ግን የመሳሪያ ማዕቀብ በሁለቱም ላይ ይደረግ የሚል ውሳኔ ሊግ ኦፍ ኔሽን እንዲወስን ያስደረገ ጉዳይ ነው እና ኢትዮጵያ በጣሊያን እጅ ለ5 ዓመት እንድትማቀቅ ያደረገን ውሳኔ ያመጣው ሁኔታ የፈጠረው ሁለተኛው ዓለም ጦርነት እና ከዛ በፊትም አውሮፓ ውስጥ የሚደረጉ ነገሮች እኮ ይሄንን ነው። የበርሊን ስምምነት የአውሮፓ 1887 ነው የነበረው እኮ ጣሊያን ኢትዮጵያን እንድትወር ሁኔታ ያመቻቸ እና የአድዋን ጦርነት የወለደ ስንት ሰው መስዋዕትነት ከፍሎ ነፃነታችንን የመከተልበት ሁኔታ ያመጣ ነገር ነውና አንድ ባለም ቦታ ላይ የሚሆን ነገር እኔ አይመለከተኝም የሚል ተረት እሱ አይደለም። ዩክሬንና ራሽያ ስለተጋጩ የእርዳታ ስንዴ እንኳን መምጣት አቅቶት አልነበረም እንዴ? ማዳበሪያ መምጣት ብዙ ማዳበሪያ ዩክሬን ውስጥም ስለሚሰራ የማዳበሪያ ችግር እኮ ፈጥሮብናል ብሎ ጦርነቱ እኮ እንዳናመጣ እኮ ራሱ አብይ ሲናገር እኮ ሰምተነዋል። እሱም እንደገና በዚህ በኢራቅም በምንም ጦርነት ብትመለከት ነቡሽ ተነስተው ከኛ ጋር ናችሁ ወይስ ከሌላው ወገን ሲሉ ኢትዮጵያ ተንደርድራ ምናምን ነገር ኮሊሽን ኦፍ ዘ ዊሊንግ ውስጥ ገብታ እኔም ከነቡሽ ጋር ነኝ ብላ እንድትሰለፍ ያስገደዳት ሁኔታ ከምንድን ነው የመጣው? ከአሜሪካን መንግስት ከሚሰጥ የገንዘብ እርዳታና የሚሰጥ ስንዴ እርዳታ ነፃ ራሷን ማድረግ ያልቻለች ሀገር በመሆኗ ነው። እና አሁንም ሶስተኛው ዓለም ጦርነት ቢነካ ኢትዮጵያ ልክ አይላንድ ትመስል ፍጹም የማይመለከታት ያልተሳሰረች ይመስል እኛን አይመለከተንም ይላል። እሱ ብቻ አይደለም፣ ሰምተዋል አይደለ? እዛ ውስጥ ደግሞ ስለምንድን ነው የሚዋጉት ብሎ ሲናገር ካየኸው ደግሞ የሚዋጉም ከሆነ ለረባ ነገር ይዋጉ እንደኛ ለቀይ ባህር እኮ ደግሞ የሚል ነገር መካከል ላይ ሰንቅሮበታል እና ወንድ ከሆኑም ይላል ያለው አሚን በአንድ ጠቅላይ ሚኒስትር ደረጃ ወንድ ከሆኑ የሚል ንግግር ቀይ ባህር ይዋጉ ምናምን ነገር ነው። አይ ምን ያህል በየጊዜው አጀንዳ እየፈጠረ ይሄንን አጀንዳ ሰው የተሸከመው በሱ ላይ እንዲጮህ በማድረግ ሌሎች አገሪቷ ውስጥ ያሉ ቀውሶችን ሰው እየረሳ ወይ የዘነጋ ወይ እነሱ ላይ እንዳያተኩር እያደረገ ለመሄድ ዓላማ እንዳለው የምትመለከተው አሁን ብዙዎቹ ነገሮች እየጠፉበት ሲያስቸግር ያችን የቀይ ባህር አጀንዳ ግን ፈጽሞ የፋይናንስ የምናምን ወሬ በሚወራበት ቦታ ላይ እሷን ነገር አምጥቶ ወደ መድረክ ስቦ ትኩረት እንድትሰጥ ለማድረግ የሄደበትን መንገድ ነው የምትመለከተው። እና በሙሉ ንግግሩን ዝም ብሎ ላዳመጠው ሰው ቅድም እንዳልኩ አንድ ሪሊ ስማርት የሆነ ኮሜዲያን ነፃነት ያለው ሰው ቢመጣ ከቀን አንድ ጀምሮ አብይ የተናገረውን ነገር እየወሰደ ልባችን እስኪፈርስ ድረስ እያሳቀም መልሶም እንድናለቀስም ማድረግ ይችላል ብዬ ነው ማስበው። እንደው አቶ አንዳርጋቸው ሌሎች ነገሮችንም በዚህ በፋይናንስ ምርታ በተሰኘው መድረክ ላይ አንስቷል። አንተ የተወሰኑትን ነው የጠቀስካቸው። ይህንን ጊዜ ከ18 ዓመት በፊት ጀምሮ ሲያስብ ሲያልም እንደነበረም ተናግሯል። የዛሬ 18 ዓመት እሱ የት እንደነበረ በደንብ የሚታወቅ ነው። ብዙ ጊዜ የዛሬውን ስኬት በአንድ ቀን በአንድ ጀንበር አልመጣም፣ የአብይ አህመድ ነገር የዕለት ነው፣ እቅድ የሚባል የለም የሚለውን ነገር ለመከላከል አሁን አንዳንድ ቪዲዮዎችንም እያወጡ ነው። እሱ ከልጅነት ጀምሮ ወይም ደግሞ በፊት ከነበረው መዋቅር ጋር አንስቶ
ሲያስብበትና ሲጨነቅበት ሲጠበብበት እንደነበረ ለማሳየት ብዙ ርቀት እየሄደ ይገኛል። በየጊዜው አጀንዳ የሚሰጠው ለማንኛውም አጠቃላይ የአብይ አህመድን የአጀንዳ በየጊዜው የሚሰጠውን ሁኔታ እንዴት ታየዋለህ? ማለቂያ የሌለው እረፍት የሌለው አጀንዳ ነው ይዞ የሚመጣው። እኔ በተወሰነ ደረጃ ቅድም እዚህ እናንተ ሀገር ካለው ፕሬዚዳንት ጋር በጣም የሚገርም አይነት መመሳሰል ያየሁበት በአጀንዳ ጉዳይ ነው። አሁን አይተህ ከሆነ ብዙ ጊዜ እኮ አልሆነም እኮ ትራምፕ እኮ ቬንዙዌላ እንድትወረር መመሪያ ሰጥቶ ፕሬዚዳንቱን አፍኖ አሜሪካን ሀገር ካመጣ አሁን እኮ ያ ዜና መሆኑ ቀብቅቷል ያለው። ምክንያቱም ሌላ አጀንዳ አምጥቶ ግሪንላንድን ወራለሁ የሚል አጀንዳ አምጥቶ አሁን ያንን አጀንዳ በዛ አስቀይሮታል ያለው። ከዛ በፊት የነበሩት ስንትና ስንት አጀንዳዎች ነው። ኦልሞስት በቀን ነው አይደለም እንዴ ትራምፕ አጀንዳ የሚሰጠው። አሁን ግሪንላንድን በጉልበት አልወርም ብሎ በመናገሩ የተነሳ በጉልበት አልወርም ማለ የሚል ደግሞ አጀንዳ ሰጥቷል ያለው በዚህ በሁለት ቀን ውስጥ። ቀጥሎ ምንድነው ያደረገው ያለው? ጋዛ ላይ ግንባታ ለሚያካሄድና ሰላም ለማስፈን 16 ነው ምናምን ሀገሮች ያሉበትን አንድ ኮሚሽን ነገር ፈርሞ እሱን ደግሞ አጀንዳ አስደርጓል ያለው። ማለቂያ ያለው ጀስት ጎዝ ኦን እንደዚህ ነው የሚሄደው ያለው። በዚህ በኩል እዚህም አሁን ተመሳሳይ የሆነ ነገር ነው የምትመለከተው። ይሄ አንድ ወቅት ሽመልስ አብዲሳ ኮንቪንስ ኤንድ ኮንፊውዝ በሚል መንገድ የተናገረው ነገር ይሄ አጀንዳ ሴት ከሚደረገው ነገር ጋር የተያዘ ይሄ አባባል እኔ የሽመልስ አብዲሳ አባባል አይመስለኝም። ይሄ የአብይ አባባል ጠቅላይ ሚኒስትር ቢሮ በምንሄድበት ሰዓት ላይ ሽመልስ አብዲሳ ቡና አምጣላቸው በሚባልበት ሰዓት ላይ ከአብይ ጋር በሰራበት ሰዓት ላይ የለቀመው ነገር ነውና አብይ ይሄንን ነገር ስራዬ ብሎ የሚያደርገው ነገር እንደሆነ መረዳት ያለብን ይመስለኛል። ደግሞ የሚሆነውን ነገር በሙሉ ከተመለከት መድረክ እየተፈለገ በየጊዜው አዳዲስ አጀንዳዎች እየተሰጡ እነዚህ አጀንዳዎች በሚዲያዎች እያራገቡ እነዚህን ተከትሎ ህዝቡ ውይይት እንዲያደርግ ትኩረቱን በዚህ ላይ እንዲያደርግ ሌሎች ሚዲያዎች ይሄንን ተከትለው አሁን እንደምናደርገው ይዘረዝሩ በማድረግ ጊዜያችንን እናጠፋ ነው ለማድረግ የተሞከረ ያለው። እኔ የአብይን ነገር ዝም ብዬ ስመለከተው ትራምፕ በጣም ሶሊድ የሆነ ብዙ ተቋማት ያሉት ስፋት ያለውም የሊበራል ካልቸር ባለበት ሀገር ላይ ነው እንዲህ አይነቱን ነገር የሚሰራው ያለው። አብይ ግን እኮ እንዲህ አይነቱን ነገር የሚሰራው ምንም አይነት ተቋማት በሌሉበት ሁኔታ የፈለገውን ነገር መፈጸም የሚችልበት ሁኔታ የአገሪቷ ህዝብ ቅድም እንዳልከው የሚላስ የሚቀመስ ያጣ በሄደበት ሁኔታ አገር በጦርነት በሚቃጠልበት ሁኔታ ነው እንዲህ አይነቱን እርባና የሌለው አጀንዳ የስብሰባው በአማሩ አዳራሾች ውስጥ እየተቀመጠ ሱፉን ለብሶ ሌሎች ሱፍ የለበሱ ተላላኪዎቹን ደርድሮ ከፊት ለፊት አጀንዳ ሲሰጠን የሚውል ያለው። እኔ በአንድ በኩል ከትራምፕ ጋር ይመሳሰላል አልኩ እንጂ የታሪክ ተመሳሳይነት ያላቸው እኮ ሌሎች መሪዎችም በጣም በጥንት ጊዜ አሁን የ2000 ዓመት ሊሞላው ነው በ64 ዓመተ ምህረት ገደማ ነው በክርስቶስ ዕለት 100 ዓመት ሳይሞላ የነበረ የጣሊያን ኤምፐረር እኮ ነሩ የሚባለው ሮም ሲቃጠል ፊድል የሚባል እንደ ማሲንቆ የመሰለ ኢንስትሩመንት በረንዳው ላይ ቆሞ የሚነደውን ከተማ እያየ ይጫወት ነበር ነው የሚባለው ያለውና በዛም የተነሳ በእንግሊዝኛ ቋንቋ እንትን ወጥቶለታል ያለው ለጭካኔና ለግዴለሽነት የሚሆን አባባል ፊድሊንግ ዋይል ሮም was burning የሚል እና አንድ ሲሪየስ የሆነ ችግር ባለበት ቦታ ላይ የምታሾፍ ሲሆን እንዲህ አይነቱን አባባል ነው እንግሊዞች የሚጠቀሙት ያለው። አብይ ኦልሞስት እንደ ሮም ነው እየተቃጠለች ያለችው ኢትዮጵያ። ጦርነቱ ምን ያህል ኢኮኖሚውን እየበላው የሀገር ሀብት እያወደመ የሰው ልጅን ህይወት እያጠፋ እንደሆነ ከማንም የተደበቀ ሚስጥር አይደለም። እንዲህ አይነቱ አሰቃቂ ሁኔታ ባለበት ቦታ ላይ ነው ማሲንቆ እየተጫወተ ነው የሚለው ያለው እያየ ነው ያለ ነውና አጀንዳ እንደ ትራምፕ ይስጠን እንጂ ጭካኔውና ግዴለሽነቱ እንደ ኔሮ ነው የሰውዬ። እኛ መጠንቀቅ ያለብን ይመስለኛል። እኛ
አገሪቷን ሁኔታ በሚገባ ገምግመን ወዴት ልትሄድ ትችላለች የሚለውን የራሳችንን አጀንዳ ሴት የማድረግ ኃላፊነት ያለብኝ ይመስለኛል። እኔ ሁሉንም አይቻለሁ፣ ሁሉንም እመለከታለሁ። በማያቋርጥ መልኩ ባያዝድ ሳልሆን የኢትዮጵያን ሁኔታ እመለከታለሁ። አንዳንድ ጊዜ እንደውም በጣም ጥንቃቄ ነው የማደርገው። አንዳንድ ጊዜ ከሚገባው በላይ እንደውም ይሄንን መንግስት ክሪቲካሊ ያየው ጥሩ ነገሩን አላይለት ይሆን እንደ ብዬ አስቤ በሚገባ ያለምንም ጥላቻና ባያዝ ልመለከትለት እሞክራለሁ። ነገር ግን በሁሉም መስኩ ፌል እያደረገ ያለ ስቴት ነው። የኔ አናሊሲስ እኔ ስህተት ሆናለሁ ብዬ አላምንም። ያለው ግምቴ ስህተት ቢሆን በጣም ነው የምገረመው። አብይ አህመድ 2027 የሚደርስበት እድል ሊኖር አይችልም የሚል እምነት ነው የደረስኩት። መንግስቱ አገዛዙ አንድ አመት ነው ማለት ያለው 2027 በፈረንጆች አቆጣጠር የሚቀጥለውን አመት ማክበር የሚችልበት ሁኔታ የኢትዮጵያ ኢኮኖሚ በኢትዮጵያ ውስጥ የሚካሄደውን ጦርነት በህዝብ ውስጥ ያለው ፍረስትሬሽን አሁን እየመጣና የተሰባሰበ ያለውን የፋኖ ጉልበትና ከፋኖ ጋር ባንድ ላይ ለመታገል የሚፈልገውን አብይን መገዛዝ ለመጣል የሚያስበውን ኃይል ትብብር በዙሪያው ባሉ አገሮች ላይ በአገዛዙ ላይ በራሱ አገዛዝ ላይ ራሱ የፈጠረውን እንዲጠፋ ፍላጎት ግምት ውስጥ አስገብቼ በጣም ጠንካራና በጣም ብርቱ መንግስት ነው 2027 ከደረሰ ብዬ ነው መልክ ነው። በእንዲህ አይነት ሁኔታ ውስጥ ያለ መንግስት ነው የሚያሾፈው ማለት ነው። ሮም ሲነድ ፊደል እንደሚጫወተው ሰውዬ እየተጫወተ ነው ይመስለኛልና እኔ በዙሪያ ያሉት ሰዎች እሱ እንደዛ ይሁን አንድ ሰው ሊያብድ ይችላል ያለው አንድ ሰው ቅዠት ውስጥ ሊገባ ይችላል ያለው በዙሪያ ያሉት ሰዎች ግን እንዴት እነዚህ ነገሮች ማየት አይችሉም? አንዳንዶቹ እኛ ጓደኞች ማለት ነው ይሄ አይታያቸውም ወይ? ይሄስ በሚሆንበት ሰዓት ላይ መጨረሻችን ምን ይሆናል ብለው አያስቡም ገና ማለት ነው ወይ? ምክንያቱም የአሁኑ ዘመን ወንጀል እንዳለፉት ዘመን ወንጀሎች በቀላሉ እኮ የሚታለፍ አይደለም የሚሆን። እኔ እርግጠኛ ነኝ የኢትዮጵያ ሕዝብ ከዚህ በኋላ ወንጀል ፈጽመው ይቅርታ ቢጠይቁ ጥቂት ሰዎች ሊቀበል ይችላል። ዋንኛዎቹን ግን እኔ እርግጠኛ ነኝ የሚመራቸው አይመስለኝም። በአደባባይ የሚሰቅላቸው ነው የሚመስለኝ። በጣም አስገራሚ ነገር ነው አቶ አንዳርጋቸው። የቱን አንስቼ የቱን እንደምተው በተለይ ከአብይ ጋር የተያዘው ምክንያቱም የማያባራ እረፍት የሌለው አጀንዳ ስለሚሰጥ ያንን እየተከታተሉ በራሱ ስለሱ መወያየት ሀገር ናትና ዝም ብሎ ንቆ መተው የሚቻል አይደለም። በሀገር እድል ዕጣ ፋንታ ላይ በ130 ሚሊዮን ህዝብ ላይ ህይወት ላይ ነው እየፈረደ ያለውና የግድ እየተከታተል ነው። መቼም እውነቱን ከፕሮፓጋንዳው እየለየን ለህዝቡ ማቅረብ ኃላፊነትም ግዴታም ስላለብን ነው። እስቲ የአጠቃላይ ጂኦፖለቲካውን እንመልከተው። ቀደም ሲል ካነሳው ጋርም ይያያዛል። የአብይ አህመድ ውድቀት ምናልባት ከተባበሩት አረብ ኤሚሬት ሰሞኑን ከገጠማት የተለያዩ ክሽፈቶች ጋር ተያይዞ አብሮ ሊሆን ይችላል የሚልም ትንታኔ በአንዳንዶች እየቀረበ ነው። አፍሪካ ቀንድ ላይ እየመጣ ያለው አዲስ ክስተት ለአብይ አህመድ ጥሩ ዜና አይደለም። ዙሪያውን ካሉት ሀገራት ጋር ለዚች ለተባበሩት አረብ ኤሚሬትስ ፍላጎት ሲል እያጣ ያለ ብዙዎቹን ወዳጅነቶች በተለያየ መልኩ እያሻከረ መጥቶ አሁን ላይ ኢትዮጵያ ብቸኛዋ ተነጥላ ያለች ሀገር ሆናለች። ለተባበሩት አረብ ኤሚሬትስ እስከ ጥግ ነው አገልግሎት እየሰጠ ያለው ወይም ደግሞ ቅጥረኝነቱን በሚገባ እያሳየ የሚገኘው። የኢትዮጵያ አየር መንገድ ከዚህ አንጻር ትልቁ ሰለባ ሆኗል። ሰሞኑን የወጣ ሪፖርት እንደሚያሳየው ለተባበሩት አረብ ኤሚሬት የትኛውም ሀገር ለምታደርገው ወታደራዊ እንቅስቃሴ ካርጎዎቹ ጦር መሳሪያዎቿን እቃዎቿን እያመላለሰ ነው። በዚህም የተነሳ አየር መንገዱ ኢላማ ውስጥ ገብቷል። ነገ ከነገ ወዲያ የአየር መንገድ የ80 ዓመት እና ከዛ በላይ አገልግሎቱን ታሪኩን ሁሉ የሚያበላሽ ክስተት ሊመጣ ይችላል የሚል ስጋትም በብዙዎች ዘንድ አለ። ለማንኛውም ቀጠናው ላይ ያለውን እንቅስቃሴ እንዴት ታየዋለህ? አብይ አህመድ አብሮ ሊጠፋ የሚችልበት ሁኔታ በተለይ ከተባበሩት አረብ ኤሚሬትስ ጋር ተያይዞ እየተከሰተ ነው። የሀብታም ሀገር ስለሆነች ምናልባት ሰው ወደ ሌላ ነገር ልትቀየርና ሌላ አቅጣጫ ልትይዝ ትችላለች። አብይ አህመድ ግን ምን ይውጠዋል የዛን ጊዜ የሚለው ነገር በጣም በጣም አሳሳቢ ነገር ነው። ቅድም አንስተናል ያለው በዙሪያ ያሉ ሀገሮች እንዴት እንደሚያዩት ያው ልክ ብርሃኑ ጁላ ሰራዊት አሰልጥኛለሁ ብሎ አስታጥቆ ምን አድርጎ ይልካል፣ መሳሪያውን ፋኖ ይረከባል። የአብይ ዲፕሎማቶችም እና አብይም ራሱ ደግሞ በዲፕሎማሲ ዘርፉ ዙሪያውን ያሉትን ሀገሮች በመልከፍ በመናከስ በሌላ ነገር አብይን ለሚቃወሙ ኃይሎች
የዲፕሎማሲ ትጥቅ በቀላሉ ማግኘት የሚችሉበትን ሰዎችን ማግኘት፣ መስመሪዎችን ማግኘት፣ ድጋፍ ማግኘት የሚችሉበትን ሁኔታ ፈጥሮ ተቀምጧል ያለው። ትልቁ ቁም ነገር አሁን ያነሳው ነገር በሚዲያዎቹ ብዙ ተተንትኗል ያለው የዩናይትድ አረብ ኤሚሬት እና የሳውዲ አረቢያ ሽኩቻ በሳውዲ አረቢያ የበላይነት እየተጠናቀቀ እንደሆነ የሳውዲ አረቢያ አጋሮች እነ ግብጽ፣ አልቡርሃን ሱዳን እነዚህ በሙሉ እየተጠናከሩ የሚመጡበት ሰዓት ላይ ጅቡቲን እና ሶማሌ ደግሞ በሶማሌላንድ የተነሳ የተፈጠረው ችግር አብይ ራሱ የቆሰቆሰውና አሁን እስራኤል የፈጠረችው ነገር ተመሳሳይነት ያለው በመሆኑ ሶማሌም የምትመለከትበት ነገር አለ። ኬንያ ውስጥ ያለውን አመለካከት እናውቀዋለን። ሁሉንም ነገር በዙሪያው ያለ ነገር ለሱ ፈጽሞ የማይመች ነው። እነዚህ ሁሉ ግን ለኔ ቦታ አላቸው። ኦኬ ትንሽ ድርሻ አላቸው። አብይ አህመድ ግን እድሜ የሚያጥረው ኤሚሬት ስለከዳችሁ ስላልከዳችሁ አይደለም። አብይ አህመድ እድሜ የሚያጥረው እንዳይኖር ያደረገው ከመኖር ወደ አለመኖር ታየ ደንዳ እንዳለው በንጹህ ደም የሚቀልድ መሪ ሆኖ በመምጣቱ የተነሳ የተቆጣው የኢትዮጵያ ሕዝብ ነው የሚጥላለው። ድሮን ብታስጣጥቀው የፈለገችውን ፋይናንስ ከአሜሪካ በላይ ፋይናንስ እና ቴክኖሎጂ ያለው አቀር አለ እንዴ? አንድ ሕዝብ ካመረረ ቀደም ብሎ በነበረው ዘመን ላይ ቬትናም ላይ ካምቦዲያ ላይ የደረሰበትን እናውቃለን። ከዛ አልፎ አርኬክ የሆነ መሳሪያ ይዞ የሚዋጋ የአፍጋኒስታንን ታሊባን ማሸነፍ ያልቻለበት ሁኔታ ሌላ እኮ አይደለም ያለው። በአንድ ሀገር ውስጥ ትክክል አይደለም የመጣብን ወረራ ብሎ የሚቃወም ኃይል ግፍ ነው የደረሰብኝ ብሎ ያመረረ ህዝብ ባለበት ሰዓት ላይ እንኳን የዩናይትድ አረብ ኤሚሬት ቴክኖሎጂ እና ብር አይደለም የአሜሪካ ብር የሚጨመርበት ጥቂት እድሜው ሊያራዝም ትንሽ ቀናት ሊያራዝም የሚችል ነገር ይኖራል። ግን አልቲሜትሊ ግን በተለይ ደግሞ ግን የዩናይትድ አረብ ኤሚሬት ድጋፍ ማግኘትና አለማግኘት የሷ መዳከም አለማዳከም አይደለም የአብይን አህመድ እድሜ የሚወስነው ያለው። አሁን ታለ በቅርብ ጊዜ ውስጥ ይሄ የፋኖ አንድነት የሚፈጥራቸው ወታደራዊ እንቅስቃሴዎች በሚገባ የሰለጠነም በሚገባም በወታደራዊ መልኩ የተደራጀ ዲሲፕሊን ያለው እንዳለፈው ጊዜ በትንሽ ቁጥር ሳይሆን በእዝ ደረጃ አንድን ሌላ የአብይ አገዛዝን ክፍለ ጦር በ15 ደቂቃ ኒውትራላይዝ ማድረግ የሚያስችል ኦፕሬሽን ሲጀመር ከጎንደር እና ከወሎ የሮጠ የብርሃኑ ጁላ ወታደር አዲስ አበባም ላይ ቆመም ያለው ወደ መጣባቸው ክልሎች ዘመዶቹ ጋር ነው የሚበተነው ያለውና ወያኔ እኮ አድርጎታል። ደብረሲና ድረስ እኮ ደርሶ ነበር ያለው። የአማራ ህዝብና ፋኖ ሌሎችም ኃይሎች ተረዳድተው የኤርትራ መንግስትም ተጨምሮበት ባያስቆሙት ኖሮ እኮ አዲስ አበባ ገብቶ እኮ ቴሌቪዥን ጣቢያዎቹን ይዘው ባንኮቹን ይዘው እኮ በሬዲዮ እኮ ይሄ መንግስት ወድቋል ቢል አዲስ አበባ ከተማ ውስጥ ሰላማዊ ሰልፍ ወጥቶ ስልጣን መያዝ የለብህም የሚለው ይኖር ነበር እንዴ? አይኖርም ነበር። ስለዚህ አሁን ዞሮ ሐሳብ አይግባን ነው ማለት ያለው። አናላይዝ ስናደርግ ሁኔታዎችን የውጭዎቹ የራሳቸው ሚና ይኖራቸዋል። ነገር ግን ኢትዮጵያ ውስጥ ያለው የህዝብ ቁጣ ደግሞ እርስ በርሱ የሚያዝ ነው የሚሆነው ያለው። የተወሰነ በመሳሪያ የታጠቁት ኃይሎች ጉልበት እንዳገኙና አገዛዙን መምታት እንደጀመሩ ሲመለከት ከተማ ውስጥ አንገቱን ደፍቶ እየተቃጠለ የተቀመጠው ህዝብ በሁሉም ከተሞች ደግሞ በህዝባዊ እምቢተኝነት እንቅስቃሴ ውስጥ መግባቱ አይቀርም ያለው። በእኔ አናሊሲስ ኢንፋክት እንደውም የፋኖ እንቅስቃሴ ገና ደብረ ብርሃን ሳይቆጣጠር አዲስ አበባ ላይ ህዝባዊ እምቢተኝነት እንቅስቃሴው ይነሳል የሚል እምነት ነው ያለኝ። ምክንያቱም ሊሸከመው የማይችለው ግፍና በደል ተሸክሞ የተቀመጠ ህዝብ ነው። የህዝብ የሚያሰጋው ነገር እንደውም ስርዓቱ ሰላምና መረጋጋት በሚገባ ሊያደራጅ የሚችል ሀገራዊ ኃይል ባልተሰበሰበበት ሁኔታ ጥቂቱ እንደወለቀን ስራ ማፍሰስ ቢጀምር ችግር ላይ እንዳንወድቅ ነው የኔ ስጋት እንጂ የአብይ አህመድ መንግስት ጠንካራ ነው፣ በውጭ መንግስታት ድጋፍ የተወሰነ ጊዜ እድሜው ይራዘማል የሚል ስራዬ የፖለቲካ ነው። የተለያዩ ሀገራት መንግስታት እንዴት ተነሱ፣ እንዴት ወደቁ፣ በምን አይነት መንገድ ወደቁ የሚባል የተለያዩ አምባገነኖችን ህይወትን ታሪክም ሳነብ ነው ሳጠና ነው የኖርኩት ያለው። ክላሲካል የሆነ እድሜው መጨረሻ ላይ የደረሰ መንግስት በመላው ዓለም ካሉ መንግስታት አንዱ የአብይ መንግስት ነው። አሁን ፕሮባብሊ የመጀመሪያው መንግስት ሊሆን ይችላል በ2026
ከስልጣን ለመጥፋት ወይ ለመባረር ለመገርሰስ ብዬ ነው ማስበው። አቶ አንዳርጋቸው ጠንካራ የሚለውን ነገር ስታነሳው ሰሞኑን ፕሬዚዳንት ትራምፕ አብይ አህመድ ጠንካራ ነው፣ በእርግጥ አብይ አህመድ በሚል ስሙን ጠርተው አይደለም። እውነት ለመናገር ፕሬዚዳንት ታዬ አጽቀሥላሴን እያሰቡም ሊሆን ይችላል፣ አናቅም። ለማንኛውም ጠንካራ ተባለ አብይ አህመድ ብሎ ፎቶውን ይዘው በየማህበራዊ ሚዲያ ላይ ሻማ የሚያበሩ የብልጽግና መንደር ነዋሪዎችን ሰሞኑን እንዲሁ ስናያቸው ነበርና እንደው በዛውም የአባይን ጉዳይ እናነሳዋለን። ምንድን ነው እየሆነ ያለው? ፕሬዚዳንት ትራምፕ ትልቅ ፈተና ነው ይዘው የመጡት ከኢትዮጵያ ብሔራዊ ጥቅም ጋር በተያያዘ። ምናልባትም አብይ አህመድ ወዴት ሊያደላ ይችላል እንደሚለው የኢትዮጵያን ብሔራዊ ጥቅም አሳልፌ አልሰጥም አንገቴ ይታረዳታል እንጂ እንደሚለው አሁንም ያንን ይፎክራል። ባለፈው ሌንጮ ባቲ እንዳለውም ከማን ጋር ነው የምታወራው መሪ የኢትዮጵያ እኮ መሪ ነው ብሎ ስልክ ደወለለት፣ ዋናው ስልክ ላይ ተናገረው እንዳለው አሁንም ያን ቃል ይደግማል ብሎም እንደሆነ አናቅም። ለማንኛውም ከዚህ ከአባይ ፖለቲካ ጋር የተያዘ ነገር ተነስቷል። እንዴት እየተከታተልከው ነው? እኔም ላይ መጀመሪያ ያነሳውን አንደኛ ታዬ አጽቀሥላሴንም ስለ ስርዓቱ ትራምፕ የሚያውቀው ትራምፕ የሚሰራው ጠቅላላ ነገር ስትመለከት እነ ታዬ አጽቀሥላሴ አይነት ሰዎች ቦታ ይሰጣል ብለህ እና አብይንም የሀገሮች ስም እንኳን በስነ ስርዓት እኮ ማስታወስ አይችልም፣ አይጠራም ያለው እንኳን የኢትዮጵያንን ስም ማለት ነው። እዛ አጠገቡ ወረቀት ካልሰጡት በስተቀረ አብይንም የሚለውን ነገር በስነ ስርዓቱ ጠንካራ ምናምን በሚልበት ሰዓት ላይ ለማደራደር ፍላጎት አለኝ አሁንም ግብፅንና ኢትዮጵያን በዚህ በአባይ ጉዳይ ላይ እና አንተም በጣም ጠንካራ ነህ ሰው ብሎ አልሲሲን ከተናገረ በኋላ አደራዳሪ ሆኖ ሌላውን ጠንካራ ሳይል ማለፉ ለአደራዳሪነት የማይመች ነገር ብሎ ነው ስላሰበ ለፉገራ የኢትዮጵያው መሪት ጠንካራ ይመስለኛል ብሎ ተናገረ እና አሁን ይሄ በትራምፕ ጠንካራ መባል እንደ ትልቅ ነገር ተደርጎ እንዳልከው በየሶሻል ሚዲያው ጠንካራ ብሎ ገለጸልን ብሎ የሰውየው ጥንካሬ መለካት ያለበት አገር ቤት ባለው ሁኔታ ነው። ኖት አንድ 80 ወደ 76% የአሜሪካን ህዝብ አዲስ በተሰራ ፖል ፈጽሞ የአሜሪካ መሪ ሊሆን የማይገባው ሰው ነው ብሎ ውሳኔ የሰጠበት ሰው ሆኗል ያለው። ኢቭን የሪፐብሊካን ፓርቲ እንደ ትራምፕ አይነቱን አባላት የፓርቲው አባላት ራሱ ሳይቀሩ እየከዱት ያለበት ሁኔታ ውስጥ ያለ መሪ በአብይ አህመድ ደረጃ የሚናገረውን የማያውቅ ሰው ጠንካራ ለኝ ተብሎ የሚቦረቅበት አይደለም። ጥንካሬ ሌላ ቦታ ላይ ነው መታየት የነበረበት ያለው። ጥንካሬ ካለ ህዝብህን ሰላም አስፍነህ እንዲወጣ እንዲገባ አድርገህ ስትናገር የነበረውን መብት እንዲከበር አድርገህ አገር አረጋግተህ ከረሃብና ከችጋር ህዝብን አውጥተህ መታየት ስትጀምር ነው ጠንካራ የሚል ማድረግ ሊሰጥ የሚገባው እንጂ አንድ መሪ አለኝ ተብሎ የሚባለው ነገር እሱን ያለበትን ምክንያትም ትራምፕም ቅድም ካልኩት በስተቀር ማለት ነው እንገት አለ አይደለም ያንን ብያለውና ለበለው ብሎ አላለ በስተቀር የሰውየውን ጥንካሬ የሚያቅበት ወይ ፑሽ አፕ ሲሰራ ላየው ወይ ሌላ የረባ ነገር ሰርቶ ሀገሩን ሲያስጠራ ያየው ነገር የለም። ስለዚህ በዛ መንገድ ለፈው ማለት ነው። በተረፈ ግን አሁን ይሄ ላደራድር ምናምን የሚለው ነገር የራሱ መዘዝ ይዞ ይመጣል። መዘዙ ግን ዞሮ አብይ ላይ ነው የሚመጣው። የበለጠ የአብይ አገዛዝ ታንቆ አንድ አይነት ስምምነት ውስጥ እንዲገባ ለማድረግ ሙከራ ያደርጋል። የሚያደርግበትም ሁኔታ ቢፈጠር ነው ብለው ያለው በጣም ግልጽ የሆነ ነገር መወያየት ያለብን ነገር ነው። እንዲሁ ዝም ብሎ ምናምን ነገር አንድ አምባገነን መሪ ያለማንም የፓርላማ የመንግስት ፈቃድ ሌሎች አካላት የሌሉበት ህዝብ በሌለበት ሁኔታ ከአንድ ሌላ መንግስት ጋር ስልጣን ላይ ለመቆየትና ወይ ድጋፍ ለማግኘት ወይ ምናምን ለማድረግ የተፈራረመው ውል ዘላለማዊ ሆኖ ጸንቶ ይቆያል። ዞሮ የኢትዮጵያ ህዝብ ጥንካሬ ነው። ህዝብ የአንድ ሀገር የዲፕሎማሲ ጉልበት ለዚህ ነው አብይ ምን ዲፕሎማሲ ጉልበት የሌለው ከኢንተርናል ዩኒቲ ከውስጣዊ አንድነት ነው። የውስጥ አንድነቱ የውስጥ ትብብር ለማንም የውጭ አካል ቀዳዳ የማይከፍት ሃይሊ ዩኒፋይድ የሆነ ማህበረሰብ ከያዝ እንኳን ኢትዮጵያን የሚያክል አይደለም አንድ ትንሽ እንኳን ሀገር የውጭ መንግስታት ማኒፑሌት ሊያደርጓት አይችሉም ያለው። ስለዚህ አብይ የፈለገውን ነገር ሊያደርግ ይችላል፣ ስኩዝ ሊያደርጉት ይችላሉ። እዛም ሄዶ ወላሂ ሁለተኛ የምስርን ውሃ አለካም ብሎም የማለውን አይነት ነገር በወረቀትም ላይ ሊፈርም ይችላል ያለው።
በኢትዮጵያ በኩል የሚያመጣው ነገር የለም። የሱ ዕድሜ ያጥራል። የሱ ዕድሜ በሚያጥርበት ሰዓት ላይ የኮሎኒያል ውሎችን አልቀበልም ብሎ ግድቡ እንደተገነባው ሌሎቹንም ነገሮች አልቀበልም ኢንተርናሊ አቅምና ጉልበት እስካለ ድረስ ጎረቤቶች ጋር መልካም ግንኙነት እስካለ ድረስ እነሱም በፕሮክሲነት ተጠቅመው አንተን ለመጉዳት ሙከራ እስካላደረጉ ድረስ አንተ የምትሰራው የሀገር ውስጥ ስራና ከጎረቤቶቹ ጋር የሚኖረው መልካም ግንኙነት ነው የሁሉም ነገር ጉልበት መጨረሻ ላይ። ስለዚህ ሊያሳስበን የሚገባ ነገር አይደለም። ይሄን ብዬ ነው ማስበው ያለው። ሊያሳስበን የሚገባው እቺን ሀገር ገፍቶ የጥፋት ጠርዝ ላይ ያስቀመጣትን የጥፋት ገደል አፋፍ ላይ ያስቀመጣትን የአብይን አገዛዝ በምን ያህል ፍጥነት ማስወገድ እንችላለን? እንዴት ነው የምናስወግደው? ስናስወግደው በምን ተቋለን? አጀንዳችን በሙሉ ይሄ ነው መሆን ያለበት። ትራምፕ እናደርገው ይሄን ተናገረ ሊያደራድር ነው ሊያስገድደው ነው ምንም ሊያደርገው ይችላል ያለው ኦፍኮርስ እንደ ዜና መነሳት አለበት። ግን ዞረን ፎከሳችን ምን መሆን አለበት የሚለውን መርሳት የለብንምና ይሄን ውይይት ነው መጨረስ የምፈልገው። የኛ አጀንዳ መኖር አለበት። የትራምፕ አጀንዳ አይደለም፣ የአብይ አጀንዳ አይደለም ያለው ወይ ሌሎች አጀንዳ አይደለም። ኢትዮጵያውያን እንደ ኢትዮጵያውያን አጀንዳቸው ምንድነው? በቃ አገሪቷ እኮ ገደል አፋፍ ላይ ያለች ቀጤማ ነው የምትመስለው ያለው እኮ እንዲህ ያለች እኮ ነው ተበጥሳ ያው የመውደቅ አይነት ነገር ላይ ተቀመጠችው ያለው እና እቺን ሀገርና 130 ሚሊዮን የሚሆን ህዝብ ከሚገባበት እጅግ አሰቃቂ ከሆነ የሰላም እጦትም የእርስ በርስ ግጭትም ሊሆን ይችላል ያለው በሚሊዮኖች በሁሉም አቅጣጫ መበተንና እነ ጅቡቲ እንደ ጎርፍ ማጥለቅለቅ እንደ ኬንያንና ሌሎች ሀገሮች እንደ ጎርፍ ማጥለቅለቅ የሚችል ስደተኛ እኮ የሚመጣበት እኮ እነዚህ ሁሉ እኮ ስጋታቸው ይሄ ሁሉ እኮ ይጨምራል ያለው ምን ሊሆን ነው የኢትዮጵያ ሁኔታ በዚህ ከቀጠለ እኮ ነው የሚሉት ያለው። ስለዚህ ይሄ እንዳይሆን በሚገባ የታሰበበት ስትራቴጂ የፖለቲካ ወታደራዊ ስትራቴጂ ተነድፎ በፍጥነት የሰውዬ ማስወገድ ነው። እዚህ ላይ ፎከስ አድርገው ይስሩ ሌሎች ኦፍ ኮርስ ሚዲያው የተወሰኑ ኮሜዲያንም ቢመጡ ከውጭ እና አብይን በቀየው መቀለጃ ቢያደርጉት ጥሩ ነው። ለኔ ይሄ ነው ትልቁ ቁም ነገር። እንደው አቶ አንዳርጋቸው ቀደም ሲል ስለ አብይ ዙሪያ ስላሉት ሰዎች እንደው እሱ አንደኛውን ቅዠት ውስጥ ነው ያለው፣ አንደኛውን ሌላ ዓለም ውስጥ ነው ያለው። ኢትዮጵያ የምትባል ሀገር ሌላ ካለች አናቅም፣ ስለሷ የሚያወራ ይሁን አናቅም። መሬት ላይ ያለችው ኢትዮጵያ ግን እሷ አንደበት ላይ ያየናት ወይም የህዝቡ ኑሮ ከዛ አንፃር የሚታይ አይደለም። ፍጹም የሚያስደነግጥ ነው የሚናገረው። እነ ብርሃኑ ነጋ ሌሎች ደግሞ ይህንን አምነው ተቀብለው አሁን ለምርጫ ተፍ እያሉ ነው። እንደውም ኢዜማ በመላው ዓለም የሚገኙ አባላቱን ማለት በውጪ የሚንቀሳቀሱትን ጠርቷል። በሚቀጥለው ሳምንት ወደ ሀገር ቤት መጥተው ስለ ምርጫ ብዙ ነገር ሊያደርጉ ነው። ብርሃኑ የምር በዚህ ለውጥ ይመጣል ብሎ ያስባል ወይ? በተለያዩ መድረኮች ሲያዋርደው በከፍተኛ ደረጃ እንትን ሲለው ነው የምናየው። ግን ብርሃኑ አሁንም ድረስ በአብይ አህመድ ለውጥ ያመጣል ብሎ እንደቆረበን ያለው። እንደው እነዚህ አካላትስ አንዳንድ ምሁራን አሁንም አብይ አህመድ እንደ መሲህ የሚያዩታል ልክ እንደ አዳኝ ምን ማለት ይቻላል? እንደው በተደጋጋሚ ስለ እነዚህ ሰዎች እናነሳለን። አሁንም ግን ጥፋት እያዩ አሁንም አብይ አህመድ አይኑን ጨፍኖ ወደ ገደል አገሪቱን እየወሰዳት ተመችቷቸዋል። እነሱ ዝምታን መርጠዋል። መሬት ላይ ያለው ተጨባጭ የሆነ አንተም እኔም በሚሊዮን የሚቆጠር ሙቀት ትምህርት የሌለው ሰው ሁሉ ጭምር የሚያየው ነገር ቅድም የተናገርነው ነገር ነው። ይሄንን ማየት ከተሳናቸው ለምን እንግዲህ በቀደም አንስቻለሁኝ ያለው ለስልጣን ቅርበት በሚኖርበት ሰዓት ላይ የሚፈጠር ውርነት አለ። ያ ውርነት ነው ወይ በሌላ በኩል አለ አይደለም። ብዙ ዘመን ፖለቲካ ውስጥ ቆይቻለሁ። ከዚህ በኋላ መውጣት ወረድ አልፈልግም። ጥቂት የቀረችኝን ዘመን ሚኒስቴር ሆኜ በፈርስት ክላስ ፕሌን እየበረርኩኝ ቪንቴጅ ሻምፓኝ እየጠጣው ካቪያሬን እየበላው ከተለያዩ መንግስት ባለስልጣን ጋር የተጨባበጥኩኝ ምናምን ነገር አርጅቼ ሞታለሁ ብሎ ወስኖ ሊሆን ይችላል ያለው አይገባኝም ያለው ነገር ግን ኢትዮጵያ ውስጥ ያለው ሪያሊቲ እንኳን በእኛ ጓደኞች አቅም አይደለም ከዛም በታች አቅም ባላቸው ሰዎች በግልጽ የሚታይ ነው። ወደ ሲኦል እየወረደች ነው ገሪቱ ያለችው እና ይሄ ጉዳይ ግን የኢትዮጵያ ጉዳይ ብቻ አይደለም። አሁን ዓለም ላይም ጭምር እየታየ ያለ ነገር ነው። ሜቢ የዘመናችንም በሽታ ይሆን ወይ? በትራምፕ ዙሪያ እኮ እንዴት አይነት ካሊበር ያላቸው ሰዎች ተሰብስበዋል። አንዳንድ ቀን እኮ አይተህ ከሆነ አጠገቡ ቆሞ እኮ ንግግር በሚያደርግበት ሰዓት ላይ አንዳንዶቹ በደስታ ሲስቁ፣ አንዳንዶቹ ምን ውስጥ ነው የገባነው እኮ ብሎ ፊታቸው ላይ እኮ የተወነሽ ሰነ መሸማቀቅ ሁሉ የሚታይበት ሁኔታ አለ ሲናገር ሰውየው
እና ይሄ ነገር ሌሎችም ሀገሮች ላይ ያየነው የመጣ ነገር ነውና ይሄ የሞራል የስብዕና ዝቅጠት የሰው ልጅ በሙሉ አፌክት የሚያደርግ በሽታ ሆኗል ወይ? ኢትዮጵያም ዓለም ውስጥ ስላለች በዚህ ደረጃ አፌክትድ የሆነ የምሁር ክፍል ፈጥራለች ወይ? እነዚህ ሰዎች እዛ ውስጥ ነው ወይ የሚመደቡት ያለው የሚል ጥያቄ የሚያስነሳ ነገር ነው። ሊገባህ የማይችል ነገር ነው። አንድ ጊዜ አንተ ፕሮግራም ላይ ኤፍሬም ጋር መጥቶ እንደተናገረው ሊገባኝ አይችልም የሚለው ነገር እኔ የምልህ አሁን ከማውቃቸው መረጃዎች እኮ ቤተኛ እኮ ነው አብይ አህመድ እኮ ወደ ነብራኑ እናት ቤት ሄዶ ክትፎ ይበላል እና በዚህ ደረጃ ህዝብ የሚያስጨፈጭፍ ሰው የገዛ ሚኒስቴሩ በንጹሃን ደም መጨባለቅ የሚወድ አረመኔ ብሎ እውነቱን ተናግሮበት እስር ቤት የገባን ሰው የገዛ ፓርቲ አባል የነበረችው ገነት አራጌን የመሰለች እና ሌሎች ጓደኞቿ ዛሬ ባለኝ መረጃ ተገድለዋል ነው። እስካሁን 9ኛው ዓመት ሊሞናቸው ነው። ፌብሩዋሪ ሲመጣ ከጠፉ ከታሰሩ እነዚህ 6 ሰዎች 9ኛ ወራት ማለት ነው። ፌብሩዋሪ ሲመጣ ዓመት ይሆናል እንጂ አሁን በቃ ጃንዋሪ ነው ያለነው። ፌብሩዋሪ አንድ ወር ነው የቀረው። ዓመት ሙሉ የት እንዳሉ አይታወቅም። በተለያዩ ማሰሪያ ጣቢያዎች ተጠይቋል። ከዛም አልፎ መጀመሪያውንም የትኛውን ፖሊስ ጣቢያ አልተወሰዱም፣ ለመከላከያ ነው የተሰጡት የሚል አስተማማኝ መረጃ ደርሷል። መከላከያው ለመቀጣጫ ውሳኔ ተወስኖ እንዲገደሉ ተወስኖ ተገለዋል ነው የሚባለው። በዚህ ደረጃ ኤክስትራ ጁዲሻል ኪሊንግ እንዲካሄድ ያንን በስብሰባው ላይ የኛ ከቀይ ሽብር ይብሳል የሚለውን ነገር እየፈጸመ ያለን መሪ ቤቱ ወስዶ እናቱ ቤት ወስዶ ክትፎ ያበላል። የኛ ጓደኛ አሜን እኔ የምልህ አይደል ህዝብ ይፍረድ። እኛ ዝም ብለን ነው የምንናገረው? እንዲህ አይነቱን ነገር የሚቀፍ አይደለም ወይ? እንዲህ አይነቱ ድርጊት እምልህ የገዛ ሚሊሻውን በድሮን በዛ ደረጃ በድሮን ሰው ሲገደል የተገደለ ፎቶግራፍ አይተህ ታውቃለህ? ከሰል ነው የሚመስለው። አይተህ እንደሆነ ምንም ሰው ማለት ከሰል እንጨት አምጥተህ ለማክሰል ያደረግከውን አይነት ነገር ነው የሚያስመስለው። 30-40 ሰው ከሰል ሆኖ ተመልከት። ጭንቅላቱ ምኑም ሰውነቱ ሙሉ አንድ ላይ ነዶ ይወጣ። በዚህ ደረጃ ጭፍጨፋ የተደረገ በዚህ ደረጃ የገዛ አንዷን ኢንሲደንት እኮ መገደል መንግስት ወጥቶ ሀዘን የማይገልጽበት ዜናውን ራሱን አክኖሌጅ የማያደርግበት ሁኔታውን ይሄንን አይነቱን ሀገር የሚመራን ሰው በአንድ ማዕድ እናት ቤት ወስደ ክትፎሳ ብረህ ስትበላ ስትመለከት እንዲህ አይነቱን ነገር ስትሰማ ምን ይሰማሃል? ቢቀፍና ባንገፍግፍ በዚህ ደረጃ ብትናገር ነውር ነው? ወንጀል ነው? አይደለም። ለኔ እኔ ኔሚንግ ኤንድ ሼሚንግ የሚል የፖለቲካ አባባል አለ። ጥፋተኛና ወንጀለኛ ሆኜ ከተገኘው ስሜ ተጠርቶ ያዋርዱኝ ነው ብለ ያለው። ሌላውን ጥፋተኛ ሆኖ የተገኘ ሰው አረ እንዲህ አይነት ነገር ባይነሳ ጥሩ ነው ምናምን በሚል ሸፋፍነ ማለፍ ያለብን ነው የሚል እምነት የለኝም። ስማቸውን ጠርተን ማዋረድ መቻል አለብን የሚል እምነት ያለኝ። ይሄ በዚህ ደረጃ እስከሄደ ድረስ ስሙ ተጠርቶ የተደረገው ድርጊት ውሸት እንዳልሆነ 100% ስለማቅ እንዴት እንደሚቀፈኝ በአደባባይ እንዲህ መናገር አለብኝ። እኔ ካለብኝም ደግሞ ሌሎች ይናገሩ መብት ሰጣለሁኝ አለው። እንዲህ አይነቱ ነገር እንደዋቱ አንዳርጋቸው በጣም አሳዛኝ ነገር ነው። ይሄ የገነት አራጌና የሌሎች የአዲስ አበባ ወጣቶች ደብዛ መጥፋት አሁን እንግዲህ መረጃዎች የሚያሳዩት በጣም ጥሩ ያልሆነ ዜና እንዳለ ነው። ቤተሰብ እንግዲህ ባለፈውም ስታጫውተን አንተንና ፕሮፌሰር ብርሃኑ ነጋን ቤታቸው ጠርተው የጋበዙ ሰው ናቸው። ምናልባት በዛ ደረጃ ልጃቸው የት እንዳለች እንኳን አብይ አህመድን መጠየቅና ማረጋጋት ይችል ነበር ብርሃኑ ነጋ። ያንንም አላደረገም። አንዳንድ ጊዜ እንግዲህ ከማን ጋር ነበርን የሚለው እናንተ በተለይ በቅርበት በትግል ጓድነት በድርጅት አመራርነት አብራችሁ የነበራችሁ ደግሞ ምን ሊሰማችሁ እንደሚችል ስናስበው ይገርመናል። እኛ በርቀት የምናውቃቸው እነ ብርሃኑ ነጋ በርቀት ሲባል ያው ከእናንተ አንጻር ማለት ነው። እንደው ምን አይነት እዳ ነው? ምን አይነት ነገር ነው? እንደው አንድ ደህና ሰው እንኳን ከዛ አካባቢ ይጥፋ ብለን እንድንጸጸት እንድናዝን ነው የሚሆነውና እንደው በመጨረሻ የምትለው ካለ በተለይ የነገነት አራጌ ቤተሰቦች ሌሎችም በዛ አጋጣሚ ያሉበትን ጭንቀት የኢትዮጵያ ሕዝብ ሊጋራ ይገባል። በእርግጥ ሁሉም ሀዘን ላይ ነው ያለውና ማን ከማን ሀዘኑን ያጋራል? ሁሉም ሀዘንተኛ ነው። ሁሉም ቤት ነው አብይ አህመድ ሞትን
ቀውስን ይዞ የመጣውና ያሳዝናል። በጣም ያሳዝናል። ስለዚህ ነው ምርጫ ምናምን ያልከውን ጥያቄ የሚያለፍኩት ያለው ሌላ አጀንዳ ነው። በቃ እኛ ማተኮር ያለብን አጀንዳ አይደለም። ስለዚህ እኛ ማተኮር ያለብን አጀንዳ ቅድም ተናግሬዋለሁ። አብይ ምርጫ ሊያደርግ ነው፣ ኢዜማ ሊገባ ነው፣ ኢዜማ በውጭ ያሉትን ደጋፊዎችን ግቡ ብሏል። የትኞቹን ደጋፊዎችን አናቃቸውም እንዴ? 100 ይሞላሉ ለመሆኑ? ከየት መጥቶ 50 መሆናቸውንም እጠራጠራለሁ። እና ወይ ይሄ ሌላው ሸራድ ነው፣ ሌላው ማጭበርበሪያ ነው። ግን ትልቁ ነጥብና አጀንዳ መሆን ያለበት አይመስለኝም። እኛ መሰራት ያለበት ስራ አለ ሌላ ቦታ ላይ። ይሄንን ስርዓት በሁሉም መንገድ ታግሎ ማስወገድ፣ ሲወገድ ደግሞ እንዴት ይወገድና በሚተካ የሚለውን ማሰብ ይጠይቃል ያለው። ምክንያቱም አሁን ይሄን በምናወራበት ሰዓት ላይ እኮ ትልቅ ጭንቀት ውስጥ ሆኜ ነው የማወራ ያለው። በተለያየ ጊዜ መንግስታት ጥለናል ያለነው። ይሄን ደግሞ እንደሚጣል እርግጠኛ ነኝ። ነገር ግን የሚጥለውን ነገር በሚረባ ነገር ይሄ ሁሉ ለቅሶና አንባ በሚያቆምበት መንገድ መተካት በሚባለው ጉዳይ ላይ በፍጥነት ፎከስ አድርጎ ስራ መሰራት መቻል አለበት። አፎርድ አናደርግም እኮ በቃ ካንዱ ወደ አንዱ በየጊዜው የለቅሶ መጠን እየጨመረ የሞቱ መጠን እየጨመረ የሚሄድበትን ሁኔታ መፍጠር አንችልም። ስለዚህ ያ ትኩረታችን ብዙ ኤነርጂ፣ ብዙ ዕውቀት፣ ብዙ ጊዜ፣ ብዙ ጉልበት መጥፋት ያለበት ማአት አጀንዳ ያለን የአብይ አህመድና የብርሃኑን የክትፎ አጀንዳ አድርገን እንድናወራ ሆነናል ያለው አዝናለሁ። በጣም አመሰግናለሁ አቶ አንዳርጋቸው። እንግዲህ በየጊዜው እንደዚህ የመጣ የኢትዮጵያ ፖለቲካ ወቅታዊ ሁኔታዎችን እይታን የምታጋራ በመሆኑ ከባንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። መልካም ጊዜ። አሳይ